ዛሬ እንግዲህ የምገኘው ከዚህ ቀደም የሰራነው ቪዲዮ ላይ ሆፕፉሊ ይሄን መኪና ታሳውሳላችሁ ብዬ አስባለሁ። ጥቅጥቅ ያለ ነው። የት እንድረስ ብለን ነው እንጂ መኪናማ አይመችም፣ ሊኖርበት ሊታደርበት አይመችም። እንደዚህ ቁጭ ብላችሁ የምትተኙት አትተኙም። በቃ እንደዚህ ነው። እዛው ከዚህ ቀደም እንግዲህ አንድ እናትና ልጅ እዚህ መኪና ውስጥ እያደሩ ነበር የሚኖሩት። እንኳን ደስ ያላችሁ። በድጋሚ ስላገኘኋችሁ ደስ ብሎኛል። ደስ ብሎናል። እኛም ለለለለል እንዴ ሁላችሁም ለረዳችሁን ሁሉ እግዚአብሔር አምላክ አይቶ እሱ ደግሞ መልሱን ይመልስላችሁ። እሱ ደግሞ ካሳውን ያፍስላችሁ። ሰይ ተመልሰናል። በቡና ታጅበን እንደሷ ከሆነ እኛም ልጆቻችን ይዘን ወጥተን ህዝቡን እርዱን ማለት እንችላለን። እሷ ጤነኛ ነች፣ ሙሉ አካሏ ጥሩ ነው። ምንድነው ያለው? ማናቀው ነገር ካለም ከኋላ መፍትሄ እንድናገኝ እንግዲህ የሆነ ነገር አለ እንጂ በጤነኝነት ሊሆን አልችልም። ሊሆን አይችልም። እባክሽ ከስፈልግ ያለው ውስጤ ይቆስላል። እግዚአብሔር እኮ እነሱን ሰጥቶናል እኮ። በጠዋት ስራ ለመግባት ረፍዶቦት እየተሻኮሉ ወይም ደግሞ ተረጋግቶ ለመመገብ የሚሆን ጊዜ አጥተዋል። ቢዚ በሆነ የሥራ ቀን ቆም ብለው ለጤናውና ለሰውነቱ የተስማማ ምግብ ምን ይሆን እያሉ መጨነቅ አያስፈልጎትም። ከፍተኛ ጥራት ባለው ፕሮቲንና ጠቃሚ ንጥረ ነገሮች የበለጸገ የሚያረካ ጣዕም የተሞላ የምግብ ምትክ ሳፋሪ ዌይ በኩኪስ ኤንድ ክሬም፣ በቸኮሌት፣ በቫኒላ ሚልክ ሼክ እና በቫኒላ ቪጋን ፍሌቨር የቀረበ። የባርኮዱን ስካን በማድረግ አሁኑኑ ጤናውን ይጠብቁ። በተጨማሪም amazon.com ላይ ማዘዝ ይችላሉ። ጤና ይስጥልን የቸብ ሚዲያ ታዳሚዎች፣ ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የምገኘው ከዚህ ቀደም የሰራነው ቪዲዮ ላይ ሆፕፉሊ ይሄን መኪና ታሳውሳላችሁ ብዬ አስባለሁ። ከዚህ ቀደም እንግዲህ አንድ እናትና ልጅ እዚህ መኪና ውስጥ እያደሩ ነበር የሚኖሩት። ኑሯቸውም ሁሉ ነገራቸው እዚህ ነበር። እዚህ ጋር እንዳሳየናችሁ ጋቢና ነበር እናት የሚተኙት። ሁሉ ነገር ባለፈው ቪዲዮ አሳይተናቸዋል። ከተለያየ ቦታ ያላችሁ ኢትዮጵያኖች እንግዲህ ቪዲዮን ተመልክታችሁ ብዙዎች እገዛ አድርጋችኋል። በሌሎች ሚዲያዎች ታስተጋቡ የነበራችሁ ልክ እንደ ዳሎል ሚዲያ አይነት ወንድማችን በጣም ስታስተዋውቅ ነበር። ቴንኪው እና እንዲረዱ እገዛ ስታደርጉ ነበርና ብዙዎቻችሁ ጥያቄዎች አንስታችሁ ነበር። በተለያየ ከዛ በኋላ በመለቃችሁ ቪዲዮዎች ላይ የእናታችን ጉዳይ ምን ሆነ፣ ምን ደረሰ፣ ቸብ ያሳየን እያላችሁ ነበርና እንግዲህ እስካሁን የቆየንበት ጉዳይ የተለያዩ ነገሮች ስለነበሩ እነሱ መሳካት ስለነበረባቸው ነው። አሁን ግን ማረፊያ አግኝተው ይሄው እንደምትመለከቱ መኪናው መቆሚያ ቦታ አግኝቶ ልናሳይ እናንተንም በዚህ ቪዲዮ ላይ እናንተም በዚህ ጉዳይ ላይ ተሳተፋችሁ በሙሉ ልናመሰግን እነሱም ሊያመሰግኑ የተገኘነውና ወደው ዘልቀን ምንድነው ያለው ነገር እንዲሁም ደግሞ የተለያዩ ጥያቄዎች ስታነሱ የነበራችሁ አሉ። በተለያዩ ሶሻል ሚዲያ ላይ ጥያቄ ያነሳችሁ አለ። የእናንተንም ጥያቄ አንተርሰን ለጥያቄያችሁ ምላሽ ይዘን የምንመጣበት ቪዲዮ ነው የሚሆነው። አብራችሁ ከቆያችሁ ሙሉን ትመለከታላችሁ። ወደ ውስጥ እገባለሁ። ተከተሉኝ። የኛ ሰው በአሜሪካ በቸብ ሚዲያ ክብራትና ክብራት እንግዲህ ወደ ውስጥ ገብተን ይሄው እንማማን አግኝተናቸዋል። በዚህ አጋጣሚ እንግዲህ የኛን ቪዲዮ ተመልክታችሁ ያቀረብላችሁን በማስመልከት በማየት እንዲህ እገዛ ለሚያስፈልጋችሁ ቤተሰቦች እገዛ ለምታደርጉ በሙሉ እጅግ እያመሰገንን በዚህ
ጉዳይ ደግሞ ተጨንቃችሁ በጸሎትም በተለያየ ነገርም በገንዘብ መምስታግዙ የነበራችሁ ሁሉ በመንሰራችሁ በተለያዩ ቪዲዮዎች የማማ ጉዳይ ምን ደረሰ ያላችሁን ብዙዎች ጥያቄ ታነሳላችሁ። እንግዲህ ያው ሁሉም ነገር የሚሆነው እግዚአብሔር በፈቀደው ነው። ከዚህ በፊት ደግሞ መሳከል የነበረባቸው ነገሮች የቤት ፍለጋ ምናምን ብዙ ጉዳዮች ነበሩና እሱ ሲሳካ ነበር ስንጠብቅ የነበረው። ያው በእናንተ ደጋጎች ሁሉ ነገር ተሳክቶ ዛሬ እንደዚህ የሚያርፉበት ቦታ ተገኝቶ እንግዲህ በዚህ ጉዳይ ላይ ያገዛችሁ በተለያየ ነገር ያገዛችሁ ኢትዮጵያኖች ኤርትራኖችን እናመሰግነን የተገኘ ነው። እንኳን ደስ ያላችሁ፣ እንኳን ደስ ያለን። እያመሰገንን እንኳን ደስ ያላችሁ። በድጋሚ ስላገኘኋችሁ ደስ ብሎኛል። ደስ ብሎናል። እኛም ለለለለ ማለት እንዴ እንኳን አብሮ ደስ ያለን። ያኔ በትልቅ ጃኬት እዛ መኪና ውስጥ ምናምን ስናዩት እንደዚህ እንኳን ይኸው እንደዚህ አምሮበት አልመሰለም ነበር። ፀጉሩ ተቆረጠ፣ ያ ትልቅ ጃኬት ወለቀ አይደል? ወላለቀ። እግዚአብሔር ይመስገን። አሜን። እንዴት ነበር ከቪዲዮ በኋላ? ቪዲዮ ከተለቀቀ በኋላ እንግዲህ በቅጽበት ነው ሰዎች ሲደውሉ የነበረውና እንግዲህ እንደጠበቅነውም ደግሞ ከቤትም ኪራይ አልፎ ራሳችሁን ትንሽ የምትቋቋምበትን አይነት ነገር ነው። ኢትዮጵያና ኤርትራኖች በዚህ ጉዳይ በጣም ተጨንቀው በተለይም በእርሶ ጉዳይ በጣም ተጨንቀው ነበርና ያገዙትም ለዛ ነውና ዛሬ ደግሞ እኛም እንግዲህ ያገዙትን ሰዎች የምናመሰግንበት ይሄው ከዛ ከነበሩበት ደግሞ አሁን በእናንተ ገዛ ይሄው እንደዚህ ደርሰዋል ለማለት ለማሳየት ነው የመጣ ነው። ቤት ለምቦሳ ብለናል። በጣም ነው የምናመሰግናቸው። እምቦሳ ሰሩ። አሜን። እንዴት ነበር ቪዲዮ ከወጣ በኋላ የነበረው ምላሽ? ቪዲዮ እንደተለቀቀ እንዴት አገኛችሁት? ቪዲዮ እንደተለቀቀ ከጠበቅነው በላይ ነው የሆነው። ይሄን ያህል ሰው ለኛ እንደዚህ ይጨነቃልና ይረዳናል ብዬ አላሰብኩም ለመናገር። እና ልክ የመጀመሪያ የተለቀቀለት አርብ ማታ ትዝ ይለኛል ሙሉነሽ የምትባል ሴት ደውላልኝ ነበርና እባክሽን ዛሬ ማታ እዛ መኪና ውስጥ እንዳታድሩ ቤቴ እንድትመጡ ብላ በሯን ከፍታ ጠብቃን። ደግሞ ብዙ ስልክ ይደወላል፣ ይሄድ አልቻልኩም። ከስራ እንደወጣሁ ነው። ጠብቃኝ 1 ሰዓት ከምናምን ይሆናል። ስንት ሰው ሲደውል ሁሉን ኢግኖር ማድረግ አልችልም። ያነሳው አንዱ ያናገረኛል፣ አንዱ ደግሞ ዘጋለሁ፣ ያነሳለሁ። ዘገየሁብሽ ሶሪ ምናምን ብዬ ቴክስት ልካልኝ ሄድን ማለት ነው። እና ምስጋኑ ይባላል ባለቤቷ። እሷ ሙሉዬ 3 ልጆቻቸው ጋር ትንሽ ልጆች አሏቸው። በጣም ጥሩ ሰዎች። ያን 3 ሌሊት 3 ማታ 3 ሌሊት ዛደር እና ልጆቹ ለምደውም በቃ ወይስ ማታ ይላል ትንሹ ልጇ ግራማ የት ሄደች ምናምን በቃ 3 ቀን አድረን ከዛ ደግሞ ሌላ ጥሩ ሴት ለአንድ ሳምንት ሂልተን አስገብታን ነበረ። ሂልተን ስዊት የሚያምር ቦታ እዛ በቃ ራሱ ቤድሩም ያለው ምናምን የሚያምር ኪችን ያለው ስሜን አትጥቀሽ ብላለች። ግን በጣም ላመሰግናት እወዳለሁኝ። ወንድሟም አስቤዛ ሟልቶን ብሎ በቃ እዛ እንድናርፍ አደረጉን። ለአንድ ሳምንት እፎ ያልን እዛ እና በጣም እኔ ብዙ ናቸው። ስንቱን እንደማመሰግን አላውቅም። ወይ ሁሉን ስም ለመጥቀስ ብዙ ናቸው፣ አይበቃኝም ሰዓቱ። ግን ከጠበቅኩት በላይ ብዙ ኤርትራውያን እንደዚህ ብዙ ኢትዮጵያውያን ናቸው የተረባረቡልን። እናቴን በቃ እንደ እናታቸው ነው ያዩት እና ብዙዎቹ ልባቸው ተነክቶ ነበረ በዛ እና በጣም ከአቅም በላይ ነው የሆነብን የሰው እርዳታ። በጣም ፍቅር የኢትዮጵያውያንን የኤርትራውያንን ፍቅር በደንብ አይተንበታል እና ድንቅ ነው። ብቻ እንጃ ቃላት ያንሰኛል እንዴት እንደማመሰግናቸው ማማስ አይደል። ሁላችሁም ለረዳችሁን ሁሉ እግዚአብሔር አምላክ አይቶ እሱ ደግሞ መልሱን መልስላችሁ፣ እሱ ደግሞ ካሳውን ያፍስላችሁ። በጤንነትም ሆነ በጸጋም ሆነ በሁሉ ነገር እግዚአብሔር ከእናንተ ጋር እጅግ በጣም አድርገን ነው የተደሰትነው እና ያመሰግናችሁ። ያንሳችኋል ምስጋና። ምስጋና ያንሳችኋል በእውነት እኮ። ባለፈው እንግዲህ ፍራሽ ካየው ፍራሽ ናፍቆኛል ፍራሽ ላይ ከተኛው ብለው ነበር እና ብዙዎች በጣም በቃ እንትን አሉ። እንዴት በተለይም አሜሪካ ነገር እኚህ እናት በተለይ ደግሞ ያለፉበት ታሪክ በጣም ባንክ ይሰሩ ነበር። ልጆቹን በጣም ጥሩ ትምህርት ቤት ያስተማሩት። ያን ቪዲዮ የተመለከቱ ሰዎች በጣም አዝነው ነበር። አሁን ፍራሽ ላይ እየተኙ ነው አይደል? ፍራሽ የተመታልጋ እንደውም እኮ በተለይ ደግሞ ያ ከባድ ስኖ የመጣበት ጊዜ ላይ ያኔ አካባቢ ነው ቪዲዮ የተለቀቀውና ያንን ጊዜ ራሱ ማለፋችሁ በጣም ትልቅ ነገር ነው። በጣም ለመኪና እንኳን ስኖ ለመዛቅ በጣም ከባድ የሆነበት ጊዜ ነበር። መጥፎ አጋጣሚ ነበር። ግን በሚደንቅ ሁኔታ እግዚአብሔር እጅ አለበት። ብዙ ሰዎች ናቸው በጣም በቃ እንደ ቤተሰብ ነው የሚያዩን። እስካሁን ድረስ ከትናንት ወዲያ ገደማ መሰለኝ ደውላልኝ እንዴት ሆናችሁ የቤቱን ዕቃ እኮ ነው ያግዝ ነበር ምናምን ያለችኝ እህት ሁሉ አለች።
እና በጣም ኬር አላችሁ። በጣም በቃ የደወሉ ምን ደረሳችሁ፣ ቤት ተገኘ ወይ፣ ስራ አሳገኘሽ ወይ፣ እናትሽ እንዴት ናት፣ በቃ ይጠይቁኛል በየጊዜው እና እንደ ራሳቸው ቤተሰብ ነው ያዩን በሚገርም ሁኔታ የእውነት ከምር እና በዚህ አጋጣሚ ደግሞ ሁለት አባቶችም ላመሰግናቸው እወዳለሁ። ቀሲስ ጥላሁንና ቀሲስ ያሬድ ይባላሉ። እነሱም ደውለው አይዟችሁ በርቱ፣ ለበጎ ነው፣ ፈተና አለ፣ ይህ ቀን ደግሞ ያልፋል፣ የተሻለ ቀን ታያላችሁ ብለው ደግሞ ድጋፋቸውን ይሰጡንም አሉ። በጣም ብዙ ናቸው። ከአውስትራሊያ ተደውሏል፣ ከስፔን፣ ከአውሮፓ፣ ከጀርመኒ፣ ከጣሊያን የማይደወልበት ቦታ የለም። ከአሜሪካ ደግሞ ከጫፍ እስከ ጫፍ ነው። በቃ ሁሉም ነው እኛ ጋር እስቲ ሞክሩት፣ ሚኔሶታ ብርድ ይሆናል እንጂ እኔ ጋር ግቡ፣ ቤት አለኝ ምናምን የሚሉ ሰዎች ሁሉ ነበሩ። ከሺካጎ ይጠሩናሉ፣ ፔንሲልቬኒያ ነው እኛ ጋር የሚሉ፣ አሪዞና፣ በጣም ብዙ ናቸው። እኔ ስንቱን እጠቅሳለሁ። ብቻ የኢትዮጵያ ሕዝብ በጣም የፍቅር ሕዝብ ነው በእውነት እና በቃ ሁሉ ነበሩ። ነው እናትሽን ይዘሽ በቃ ወረቀቱን እንደተዛካላችሁ በቃ የፍላይታችሁን ይችላሉ ሁሉ የሚሉ ሰዎች ነበሩ። በሚደንቅ ሁኔታ ነው። እኔ ማማስ ለምንድን ነው እንደዚህ የሚቸገሩት እዚህ ለምንስ ኢትዮጵያ አይሄዱም የሚሉም ነበሩ። ምን ምላሽ አሉት ለነሱ? ከዚህ ችግር የባሰ ምን አለ? እዚህ እንደ አይነት ችግር ላይ እንደ አይነት ኑሮ ከሚኖሩ መቼም ኢትዮጵያ የሆነ ነገር አያጡም። የሚያርፉበትም ወይ ቤት ይኖራቸዋል ወይ ዘመድ ጋር ቢሆን ቢያርፉና እዛው በዚህ እድሜያቸው ለምን እንደዚህ ቢሰቃዩት እዛ ለምን አይሄዱም የሚሉም ብለው ያነሱ ሰዎች ነበሩ። ምን ምላሽ አላችሁ ለነሱ? ተመልሶ መሄዱማ ደስ የሚያሰኝ ነው። ግን ጊዜ ሆና ደግሞ እንደገና ደግሞ ብዬ ደግሞ በዛ ደግሞ እንትን እላለሁ እንጂ እዚህ ደግሞ ደጎች ወንድሞቻችን ልጆቻችን አላችሁ። እግዚአብሔር የተመሰገነ ይሁን እና ከብዙዎቹ ደግሞ ይኸው እናንተ ናችሁ። እግዚአብሔር አብዝቶ ይባርካችሁ። አሜን አሜን አሜን። እና አሁን ደስተኞት ኖት? ደስተኛ ኖት? የእርሶ ጉዳይ ነው እንግዲህ ብዙ ሰው እንትን ያለው የተጨነቀው የተቸገረው ያሰበው ያዘነው ግማሹ የጸለየው ግማሹ በገንዘብ የረዳው በተለይም የእርሶ ጉዳይ ነውና አሁን ደስተኛ ኖት? አሁን ያርፋሉ? ወይም ሶፋ ማለጋ ደምዶ ቴሌቪዥን ያያሉ? እንደውም ቤቱ ሁሉ በረደኝ አሉ የውጭውን ለምደው ሁሉ መልካም ነው። እድሜ ለሀገራችን ልጆች፣ የሀገሬ ልጆች፣ ልጆቼ የኔ ልጆች ናቸው፣ የኢትዮጵያም ልጆች ናቸው እና እድሜና ጸጋን ያብዛላችሁ። ሁላችሁም ያላየናችሁም በአይን ያላየናችሁም ስንት መዋጮ ያረጋችሁም ያላገኘናቸው ያላገኙንም ስንቶች አሉ እና እነሱን ይባርክልን በሁሉ ነገር። እጅግ አድርገን ነው የምናመሰግነው። ድርጅታችን ሰመር ሪል ስቴት በአሜሪካ ዳላስ ቴክሳስ የሪል ስቴት ገበያ ላይ ልምድ ባላቸው ባለሙያዎች የተመሰረተ ሲሆን በጥቂት ዓመታት ውስጥ በካሳንቺስ ለብዙ ዲያስፖራዎች ቤቶችን ገንብተን እንዳስረክብን ይታወቃል። አሁን ደግሞ በ2 ዓመት ውስጥ ገንብተን የምናስረክበውን አፓርትመንቶችን በእንግሊዝ ኤምባሲ በካሬ ከ88 ሺህ ብር ጀምሮ ከ50% የባንክ ብድር ጋር አቅርበንላችኋል። ይህም ቪዲዮ አይተው ለሚመጡ ደንበኞች የ5% ከአጠቃላይ ዋጋ ላይ ቅናሽ አዘጋጅተን እየጠበቅኑት እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውለው። ሰመር ሪል ስቴት። እንግዲህ በዚህ ጉዳይ ላይ እናንተንም እንግዲህ እንድናገኛችሁ ትልቁን ነገር የተጫወተችው የዘወትር ተባባሪያችን ናት። ችግር ባለበት ሰዓት ሁሉ እኔ እንኳን ማቃት ከኮቪድ ጊዜ ጀምሮ ነው። ኮቪድ ላይ ያኔ ክትባት በተለይ እንደወጣ በጣም ክትባት በማይገኝበት ሰዓት ኢትዮጵያዊ ወገኖቼ ብላ እነሱን እኛን አስቀድማ በጣም እኛም ቮለንተር እየድናግዝ ነበር። በጣም ወረፋ ስለነበርና የዛን ጊዜ ጀምሮ ነው ማቃት ደግነቷን። እሷም የዛ ቀንም እናንተን አግኝታ አሁኑን እንድትመጡ ይሄ ማለፍ የለበትም ብላ ቀጥታ እኔ የምኖረው ሌላ ቦታ ነው፣ ነብዩ ያለው ሌላ ቦታ ነው፣ ካለበት ተጠራርተን መተን ነውና የወሊት ለኢትዮጵያኖች ለኤርትራኖች በፋርማሲሽ ብዙ ሰዎች ትረጃለሽ፣ እኛ እንኳን ብዙዎች ትታወቂያለሽ። እንደው ለኮሚኒቲያችን በመታለዩ ነገር ያመሰገንን እንግዲህ እነማማም ጉዳይም እየተከታተልሽ ነው እስካሁን ድረስ ያለሽው። አሁንም እዚህ ቤት ውስጥ ለመገኘቱ አንተ ትልቁን አስተዋጽኦ ያረሽው አንቺ ነሽና
ትንሽ ነገር ትይናለሽ። እንዲሁም ደግሞ ዘማስ ኬተሪንግ ደግሞ እዚህ ማጣችን አለች። ዘማስ ኬተሪንግም እንደዚሁ ሁሌም የሆነ ጉዳይ ሲኖረን መታ እንደዚህ ቤት ለምቦሳ ቤት በባዶ ቤት እንዴት ይመረቃል ቡና አፍልተን ዕጣን አጫጭሰን ልክ ቤት አስመስለን ነው ብላ ይኸው የጾም ምግብ ራሱ የጾም አገልግል ይዛ መታ ዛሬ መስራት የለባቸውም ዛሬ ቀን የሚደሰቱበት ቀን ነው ህዝብ የሚያመሰግኑበት ቀን ነው ብላ ይኸው ከነሙሉ ቋ መታ ኬተሪንግ ትሰራለች። ለሰርግ ለደስ ለተለያዩ ነገሮች ልብስ ሰፋለች። የለበሰችውን አይነት ልብስ ሰፋለች። እሷም ዘማስ ኬተሪንግንም እንግዲህ እያመሰገንን ወደ በኋላ ስልክ ቁጥራቸውን እናስቀምጣለን። ቤታችን ድምቅ አድርገሽዋል። እግዚአብሔር ይስጥልን። አሜን። ካውንሽ እንዳትጂ እንዳይልሽዋል። አይ ብያታለሁ። እዚህ ሊቆይ ይችላል ብላለች። እዚህ ቆይላችሁ ብያቸዋለሁ። እናቴ ደግሞ አንቺም ጭምር ነሽ አትሄጂም ብላለች። አንቺም ጭምር ከሆነ አሉ ብለሻታል። ቅድም ብለሻታል። ቅድም ደገምኩት። ችግር የለም። ሁሌ ድምቅ እናደርግላችኋለን። ደስ ይላል። በማንኛውም ጊዜ የፈለጋችሁትን ነገር ጠይቁ። እሺ እናመሰግናለን። የደመቀ ጸጋ ይስጥሽ። አሜን። ለሁላችሁም አሜን። እድሜ ይስጦት፣ እድሜ ይስጣችሁ። አሜን። ለሁላችን አሜን። ብርክ በሉልን፣ ተባረኩልን ሁላችሁም። አሜን። የወዲት እንግዲህ ትንሽ ነገር በይን እስኪ ከነማማ ጉዳይ ጋር በተመለከተ ካገኘሻቸው ጀምሮ በፊት ቪዲዮ ከመቀረጹ በፊት የነበራቸው ሁኔታ ተከታታይ ነበርና ከዛ ጀምሮ ያለሽ ነገር እና እኛ ጋርም ከደወልሽ በኋላ ያለው ነገር አስታውሽን ወደ ኋላ መለስ እንበልና ትንሽ ነገር እንበል። እንግዲህ ያን ቀን ሳገኛቸው ከኢትዮጵያ የመጡ ዘመዶቼን ልቀበላቸው ወደ ታይሰን ኮርነር ሊሄድ ነበርና ብዙም ጊዜ አልነበረኝም። ገና ሳያቸው መኪናውን ሳይው በቃ ብቻ ነው ያለው። ግቡ አልኳቸውና ከዛ በፊት አታውቂያቸውም? አላውቃቸውም። ኔቨር አይቻቸው አላውቅም። እዛ አስገባኋቸው። እጃቸውን ስነካቸው በጣም ይቀዘቀዛል፣ በረዶ ነው እና እስቲ ቆይ ምን ላምጣላችሁ ስላቸው ምንም አልፈልግም፣ ነገር ግን እንድትረጅን ነው የመጣ ነው። ከዚህ በፊት ሼቤ ሾው ላይ አይተንሻልና እባክሽን እርጅን አሉኝ ስላቸው እኔ አልኳቸው ሁሉ ነገራቸውን አዳመጥኩኝ። የእሷን አዳመጥኩኝ፣ የእሳቸውን አዳመጥኩኝ። ከዛ ሕክምና እንደሚያስፈልጋቸው ደፍነትሊ ለሁለቱም እንደሚያስፈልጋቸው ወዲያውን ያወቅኩት። ቤት የላቸውም። ሆምለስ ሼልተርም ለመደዋወል ሞከርኩኝ። መኪና ውስጥ እንደሚያድሩ ነገሩኝ። ከዛ እሺ ቸቤን ልጥራ አልኳቸው። በፍጹም ሚዲያ ላይ መውጣት አንፈልግም፣ እኛ አንወጣም። ለምን አትወጡም? እኛ እንደዚህ ሆነ መውጣት አንፈልግም፣ እባክሽን ምትረጂን ከሆነ እርጂን አሉኝ። አንድ ነገር ልንገራችሁ አልኳቸው። እናንተ ያላችሁበት ቦታ አሁን መሬት ነው። ከእንግዲህ ወዲህ የምታፍሩት ነገር ምንድን ነው? ሰው ውጭ እየኖረ እንዴት እንደዚህ ይኖራል? እና እንጥራውና ቸቤ ያግዘን። ከዚህ ወዲህ ምንም የሚያሳፍር ነገር የለም። እኛ ሁላችንም ወድቀናል። አሜሪካን ሀገር ስንመጣ ሽንት ቤት ያጠብንበት ቀን አለ። ከታች ወደ ላይ እንሄድ ነው። ውደቁ፣ እዛው አትቅሩ፣ ተነሱ። ለመነሳት ደግሞ እኔ ብቻዬን አልችልም ቸቤን ስላቸው እሷ እናቴ እሺ አትልም አለችኝ ማርታ። ከዛ ወዲያው ዞር አለችና እማ ስትላቸው እሺ ችግር የለም። እንግዲህ ከዛ በኋላ ስሰማ ለብዙ ሰው እምቢ ብለዋል አሉ። እግዚአብሔር ይስጠው። ቸቤም ወዲያው መጣ እና እንደዛ ተገናኘን። ግን ያን ቀን እንግዳ ስለነበረብኝ እነሱን አገናኘሁኝና ሄድኩኝ። ተመልሳችሁ ኑና በሕክምና በምናምን ነገር አንዳንድ ነገር የማያችሁ ነገር ካለ እናደርጋለን ብዬ በዛ ነው እንግዲህ ቀጠልነው። በዚህ አኳኋን በዚህም ጊዜ ቱቱ ከካሊፎርኒያ በጣም ነው የማመሰግናት። በጣም የት ደረሱ? በገንዘቧም እየደወለችም የት ደረሱ? ቤቱንስ አገኘሽላቸው ወይ? እና ለምንድን ነው ቤት ያልገቡት ስትለኝ ያኔ ነው እስቲ ቆይ ምን እየተደረገ ነው ስል ማርታን ስደውል ማርታ አሁንም ሰው ቤት ነኝ ትለኛለች። አሁንም እዛ ሰው ጋር ናት። እና ማርታ አልኳት ሪስፖንሲቢሊቲ አሁን መውሰድ አለብሽ። ሁላችንም ሪስፖንሲቢሊቲ መውሰድ አለብን።
ሰው ይጠብቀናል። ኦፍ ኦል እናትሽ ቤት ያስፈልጋቸዋል። ዊ ኒድ ቱ ዱ ሳምቲንግ አለን። 4-5 ቤት ሄደን ቱቱም እዚህ ቦታ ሂዱ ብላ ጠቁማን ነበር። ነገር ግን በእናቴም ፋውንዴሽን ስም ቤት ለመከራየት ሞከረን። እሱም ፌል አደረገብን። መጨረሻ ላይ እንግዲህ ፌሩ ባለቤት የምግብ ቤት ሬስቶራንት ያላት ባንዶን ከታምራት ጋር አገናኘችን። ክሬዲትም አልጠየቀንም ታምራት። ይሄንን ቤት አገኘን። በጣም ቆንጆ ኪንግስታውን ውስጥ ነው። እኔ ደግሞ 5 ደቂቃ ነው ከዚህ የምኖረው። በጣም አሪፍ። አዎ ካነሳሽው አይቀር እንግዲህ ወይዘሮ ቱቱን በጣም እኛም አድርገን እናመሰግናለን። እኛም አናቃትም። ከካሊፎርኒያ ነው ሰዎች ናቸው ቪዲዮውን የላኩልኝ ያለችኝ። ቪዲዮውን ሰዎች ናቸው ይሄን ቪዲዮ እዩ ብለው ልከውላት አይታ ነው። ከዛ በኋላ በጣም ትልቅ ዶኔሽን የሚያደርገችው እሷ ነችና ከዶኔሽኑ ውጪ ይልቅ ደግሞ እየዞረች ከዛ ሆና እዚህ አፓርትመንቶች እየፈለገች አካባቢውን የጠየቀች አድራሻ የጠየቀች እየሞላች አፓርትመንት ሰዎችን እያነጋገረች ፎርም እስከ መሙላት ኤቭሪቲንግ ስታደርግ የነበረው እንግዲህ እሷ ቅርብ አይደለችም እና እንዲህ አይነት ኢትዮጵያ እንዲህ አይነትም ሰዎች በጣም ነው የሚገርሙኝና በእውነት በጣም ልናመሰግናት ይገባል። በጣም እንደውም በቃ እንደው ባጠፊ ይላል መጨረሻ ላይ ትንሽ በቃ ባለው ነገር ዲስአፖይንት ሆነች። ወዲያው ነገሮች ባለመገኘታቸው ባለመሳካታቸው አንቺ ጋርም የነበረ እንትን አለ ምንድነው የጊዜ መውሰድ ነገር እና እሱንም እንዴት እንደዚህ አክቲቭ አትሆንም እንደዚህ ሰዎች እንደየሆንን እንዲያረግን እኛ ከዛው ነው የተሯሯጥን እሷ ጋር ብዙ መሯሯጥን አይታይባትም ምናምን ብላ ነው እንትን ያለችውና ያስ የሆነበት ምክንያት ምንድነው? አንቺ ጋር ያለው ምላሽ ምንድነው? አፓርትመንቶች እየፈለገች እየሄደች ይላከችሽ ያልተገኘሽበት ጊዜ ነበርና ቼክ አድርጌ ያየኋት አንዳንዱ ውዶች ናቸው ደህና ሰፈር እስከሆነ ምንም አይደል ብላ ያለችኝ ነበሩ። ግን እኔ ደግሞ በኋላ እኔ ላይ ነው እዳው ስጋት ስላለኝ የተወሰነ ሰው ሊያግዘኝ ይችላል። ከዛስ እኔ ቺ 2000 ምናምን ልከፍል አልችልም በወር። እሷ ደግሞ ደህና ሰፈር ውድም ቢሆን እዛ ግቢ ምናምን ትለኝ ነገር ነበርና እና በዚህ አጋጣሚ ግን በጣም ላመሰግናት እወዳለሁ። እግዚአብሔር ይባርክሽ ቱቱዬ። አታውቅንም እስቲ እሷ ሩቅ ነው ያለችው በዛ ላይ ባየችው ነገር ብቻ ነው በእናቴ አብሶ መጎዳት ደግሞ ነው መስለኝ ብዙ ሰው ስለ እናቴ ስለሆነ የሚሰማውና ግን እንደ እናቷ አይታ እኔንም እንደ ዝቷ አይታ ነው ቆመችልንና በጣም ነው ላመሰግናት የምወደው። ትልቁንም ደግሞ አስተዋጽኦ ያደረገችውን በእርዳታው እሷ ነች። በጣም ልትመሰገን ይገባታል። አመሰግናለሁ። ጥሩ የወዲት አነሳችሁና እሷም የመጀመሪያ ጊዜ ነው ያገኘቻችሁና እኛም ወዲያው ደውላ ስጠራን እኛ ጋር ግን ከዛ በፊት እንተዋወቅ ነበር። ከ2 ወር በፊት ምናምን ደውለሽ ነበር እኛ ሚዲያ ላይና መቅረብ እንደምትፈልጉ ደውለሽ በመሃል ቤተሰቦቼ እንዳስፈቅድ ምናምን አልሽና ከዛ በኋላ የቤተሰቦች ፈቃድ አልተገኘም። እኛ 1 አመት ጎዳና ላይ መኪና ውስጥ እያደራችሁ በተለይ ደግሞ ከእናቷ ጋር ሲባል እማማን በዚህ ደረጃ አላሰብናቸውም ያኔ ስላላየናቸው ማለት ነው። እና ከእናቴ ጋር ነው መንገድ ላይ መኪና ውስጥ ማድረው ብላለች ብሎ ነብዩ ጋር ነበር የደወልሽውና እና ቤተሰቦቼ ላስፈቅድ ብላለች። እኔ እንደውም 1 አመት ሙሉ ውጪ የኖሩ በዛ ሁሉ መሃል ድጋፍ ሳያደርጉላቸው አሁን ቤተሰቡ ራሱ ማስፈቅድ በዚህ ሁኔታ ብዬ ነበር። ለምንድን ነው እስከዛሬስ ብዬ ነበርና ከዛ በኋላ ነው እንግዲህ ከጠፋ ከተደዋወልን ከ2 ወር ምናምን በኋላ ነው እንደገና በዩዲት በኩል የተገናኘውና አሁን ቪዲዮ ከወጣ በኋላ ቤተሰቦች አዩት ወይ ቪዲዮ? አዎ አይተውታል። በጣም ነው ያዘኑትም ላይክ ለምን እስከዚህ ላይክ እኛ ሳናቅ አደባባይ ላይ እስክትወጡ ድረስ ችግሩ እያለ ቀድማችሁ ለምን አልተናገራችሁም የሚል በጣም ተሰምቷቸዋል። ማንንም የነገር ነው ስለሌለ በጣም ነበር ያዘኑት። እንደሌላው ሰው ነው ያዩት ቪዲዮ ሲለቀቅ ማለት ነው። እና ያ በዚህ አጋጣሚ እነሱንም ላመሰግን እወዳለሁ። ከጎናችን ሆነዋል እነሱና የተቻላቸውንም እርዳታም የገንዘብም አድርገውልናል። እና ቤተሰቦቻችን እዚህ ሀገር አንድ ካዝኔን አግኝቻለሁ። ተጠፋፍተን ስለነበረ የት እንደሚኖር አላውቅም እንጂ ብዙዎቹ ስዊዘርላንድ፣ ዩሮፕ ነው የሚኖሩት። ስዊድን፣ ጀርመኒ የሚኖሩ አሉ እና የተለያዩ ሀገሮች ጣሊያን ሀገር አሉ። ያ እንደው ከኢትዮጵያስ ጎረቤት የነበሩ የሰፈር ሰዎች ምናምን ከኢትዮጵያ የማያውቁን ኮንታክት ያደረጉን ሰዎች አሉ። አንዲት ሴት ደግሞ የአባቴ አጋብራ የምትሰራ የስራ ባልደረባ ነበረች፣ ገነት ትባላለች። ገንዬ በዚህ አጋጣሚ በጣም ላመሰግናት እወዳለሁ። እሷንም የአቅሟን እሷም ረድታናለች። በጸሎት አረሳችሁ አይዟችሁ በርቱ እያለች ሁሌ ነው ኮንታክት የምታደርገን። አባቴን በቅርቡ ታውቃለች፣ አብረው ይሰሩ ነበር
ሌላ ደግሞ አብሮኝ የሚሰሩ ሰዎችም ኮንታክት ያደርጉኛሉ እዚህ በቃ በዚህ ደረጃ አንቺ ይሄ አይገባሽም ለእናትሽ አይገባም ነበር ብለው በጣም ያጽናኑኝ ብዙ አሉ። ኬቢ የምትባል ቅድስትዬ ያልዬ ለማመስገን አሁን እፈልጋለሁ። እነዚህ ሁሉ የንዬ የምትባል አለች፣ ሰርክ አዲስ ሁለት ናቸው። አንዷ ባንክ አብራ የምትሰራ የነበረች አዲስ፣ ሌላ ሰርክ አዲስ እንደዚሁ ስሚዞኒየን ሰራ ነበር እዛ የነበሩ እና ሁሉም ድጋፋቸውን የተሻላቸውን አድርገዋል። እየጸለዩልንም አይዟችሁ የሚሉን ከጎናችን ሆነው ሌሎች ደግሞ የሊሴ ተማሪዎች ብዙዎች ኮንታክት አድርገውኛል። በዙም ሚቲንግ ገብተው ከኔ ጋር እንዴት ችግራችንን እናቴንም የተሻለ ደረጃ መድረስ እንደሚቻል እንዴት አድርገን ይህን ችግር እንቅረፍላቸው በሚል ዮፍታሄ የሚባል አለ የሊሴ ተማሪ ነበረ። ፐርሰናሊ አያውቀኝም፣ ግን የሊሴ ተማሪ ሲባል በቃ ብዙዎቹ እንዴት እንደዚህ እህታችን ሳናቅ እንደዚህ ተጎድታ ከነናቷ ምናምን ብለው በጣም ኬር አድርገው ብዙዎቹ ናቸው የጠየቁና እግዚአብሔር ይስጣችሁ ሁላችሁም የሊሴ ተማሪዎች አመሰግናለሁ። በዚህ አጋጣሚ በጣም ብዙ ናችሁ። ስንቱን ዘርዝሬ አልጨርሰውም። በስም ልጥራ ካልኩ አይበቃኝም ጊዜ። ግን ሁላችሁም ያልጠራኋችሁ ደግሞ ቅር አትሰኙብኝ። ሁላችሁም ነው የምናመሰግነው። በእውነት ከልብ አመሰግናለሁ። ለማስኬተሪስ ምን አልሽ? ቪዲዮውን ስታይ አይተሻል? ቪዲዮውን? አዎ አይቼዋለሁ። አይቼ በጣም ነው ያዘንኩት። በተለይ ማዘርን ሳያቸው በጣም አሳዘኑኝ እና እኔ እንጃ በእውነት ስለነሱ እግዚአብሔርን በጣም አመሰግናለሁ። ቸቤ በዚህ አጋጣሚ በጣም መጀመሪያ እግዚአብሔር ይመስገን። ቸቤ በጣም ትልቅ ነገር እያደረገን በጣም የብዙዎችን እንኳን ማለት አሁን እናንተ ተቸግራችሁ አታችሁ ምናምን ነው ብዙዎችን አይተናል። እንደዚህ እንኳን እናንተ እኛ የምንሰራውን ራሱ በጣም እያገዘን ብዙዎች እንደኔ አይነት በንግድ ያለን ሰዎችን በጣም እያበረታታን ነው። እኔ በራሴ ሳየው በጣም ቸቤ ካወጣኝ በኋላ ሲያወጣም ሳያምንበት አያወጣም። መጀመሪያ አምኖበት ነው ስራሽን ያያል። ምን እንደሆነ የምትሰሪው ጥሩ ነገር ነው ወይ በትክክል ውስጥ ድረስ ገብቶ ነው የሚያየው። ዝም ብሎ አይቀርጽም፣ ሲቀርጽም ማለት ነው። ከዛ ግን አንዴ ካወጣው በኋላ በጣም ነው እኔ ብዙ ደንበኛ ነው ያለኝ። አሁን ከቸቤ በኋላ በጣም ብዙ ነው ያገኘሁት። እንኳን ለተቸገሩት ሰዎች እኛ ለምንሰራው ሰዎች ከልቡ ነው ደግሞ እንድንረዳ ይፈልጋል ማለት ስራችን እንዲታወቅ ማለት ብዙ አሉ። አሁን አጋጣሚ እኔ በቸቤ ላይ ወጥቼ ስለታወቅኩኝ እንጂ ሰርተው ከኔም በላይ የሚሰሩ ብዙ ባለሙያዎች አሉ በየቤቱ ማለት ነው፣ ወጥተው ያልታዩ ማለት ነው። ግን እኔ አሁን ይሄ እድል ስለገጠመኝ ቸቤን በአጋጣሚ ስለተገናኘን ስለሆነ እየሰራውኝ ነው እኔ በደንብ ማለት ነው። እና እንደዚሁ ይሄንን እድል ደግሞ ሌሎችም ቢያገኙ ደስ ይለኛል። ልክ እኔ እንዳገኘሁት ቸቤን የሚሰሩ ሰዎች ማለት የሚሰሩን ሰዎች በጣም ያበረታታል እና ለኔ በጣም አበረታቶኛል። ከዚህ በፊት ቪዲዮ ሰርቶልኛል። ልብስ ስሰፋ ሙሉ ቪዲዮ ነው እንደውም ይሰራልኝና እሱን የልብስ ቪዲዮ ራሱ ብዙ ሰው አይቶት ኦርደር ራሱ ያረጉኛል። ከዚህ ከአሜሪካ ኢትዮጵያ ድረስ ሀገር ባህል ልብስ ሰርቼው ላልካለው ልክ ያለው ለሙሽራ አዎ ካንተ ቪዲዮ በኋላ አይ የእውነት ልክ ያለው ካንተ ቪዲዮ በኋላ አሁን ሰው ይደውላል ያያልና በእርግጥ እነሱ በአንተ ቪዲዮ ብቻ ሳይሆን በፊትም እንደምሰራ ያውቃሉ እና ኢትዮጵያ እዚህ ነው የሚኖሩት ግን ኢትዮጵያ ልጅ ይድራሉና እኔ የልጄ ግራጁዌሽን እኔ ነበርኩ የሰራውላት ልብስ ማለት ነው። እዛ ላይ አይታው ነበር እናትየው የሙሽራዋ እናት የዛሬ 2 ዓመት እና በቃ እኔ ይሄን ልብስ በጣም ወድጄዋለሁ የሆነ ፕሮግራም ሲኖረኝ ትሰሪልኛለሽ ብላኝ አጋጣሚ ልጇን ስትድር ኦርደር አረገችኝ። አሁን የዛሬ ወር ነው እንደው እና በጣም ነው የገረመው። ኢትዮጵያ ሰው ሁላ ለየት ስለሚል ትክክለኛ ማለት በመነን ነው የምሰራው የሀገር ባህል ነው። ጥበቡ ግን ይለያል። እኔ እዚህ ሀገር እንትን አድርጌ ነው እንደ ጥበብ አስመስየው ነው የምሰራውና በጣም አይለይም። መለየት አይቻልም ግን ሲታይ በጣም ያምራል እና በጣም ነው የገረማቸው እዛ ያዩ ሰዎች ልብሱ እንዴት ነው ለምን የኢትዮጵያ እንዳልሆነ ያስታውቃል። እና ከአሜሪካ ነው የመጣው ሲባል በጣም ብዙ ሰው ነው የሚገርመው እንዴት ከኢትዮጵያ አሜሪካ ሲላክ እንጂ ከአሜሪካ ወደ ኢትዮጵያ ሀገር ልብስ ሲላክ አይተናናቅም። እንደውም እንደዚህ ለቅቄው ቲክቶክ ላይ እኔ በፍጹም
መቼም አይቻላቅም አለችኝ አንዷ ልጅ። ስንት ዓመት ሻንጣ መላልሳለሁ አንድም ቀን ከኢትዮጵያ እመጣለሁ እንጂ ከአሜሪካ ይላከኝ ሰው የለም አለች። ግን እኔ ቤተሰቦችም አሉ ልካለሁኝ ከዚህ ማለት ነው። ግን እዚህ ሀገር ላሉ ሰዎች አሁን በፊት ማንም አያውቀኝም። ግን ቸቤ ቀርጾ ካስተላለፈው በኋላ በጣም ነው የሚደወለው። እኔ እንደውም እግዚአብሔር ይመስገን በኬተሪንጉ በጣም ስለገፋውበት ለልብሱ ብዙ ጊዜ አልሰጠሁትም እንጂ አሁን በተለይ የሚማሩ ሰዎች በጣም ይፈልጋሉ። እኔ አሁን ከመስራቱም ከምኑም በጣም ያስደስተኝ ማስተማር ነው እና መማር የሚፈልግ ሰው ለልብስ ስፌት ብዬ እንትኑን ቲክቶክ ላይ ራሱ ለቅቄ ነበር እና በጣም ብዙ ሰው ነው መማር የሚፈልገው በጣም። እኔ እንደውም የገረመኝ እሱ ነው በጣም። እና አሁን ቦታ ምናምን እያዘጋጃጀው ነው በሳምንት 3 ምናምን ራሱ ለማስተማር አስቤያለሁ። ስንጀምር ደግሞ እናስተምራለን በደንብ። መማር ከፈለግሽ ደግሞ ያው ፍላጎቱ ካለሽ የእውነቴን ነው። አዎ ጥሩ ነው ማለት ተመረሽ ወደ ስራ መግባት ወደ ምግቡም ከፈለግሽ መስራት የምትፈልጊውን ነገር የእውነቴን ነው አብረን መስራት እንችላለን። ማንኛውም ነገር የምትፈልጊውን ሀሳብም ይሁን በየትኛውም ነገር መነቃ ማለት ወደ ስራ መግባት። ወደ ስራ ስትገቢ ጥሩ ነው። አሁን ያለሽበትን ባላቅም ስራ ገብተሽ እንደሆነ አላወቅኩም። የጊዜያዊ ነገር ነው ይሄ ዝም ብሎ ሊዚንግ ላይ ነው የምሰራው ግን ቋሚ አይደለም። ስለዚህ እንነጋገራለን። ምንም ችግር የለም። እሺ ስንድዬ ቸቤ እሱ ነው ረዳታችን። አክቹዋሊ እኔ አሁን በሲኒየር ኬር ላይ ነው የምሰራው በእናታችን በወይዘሮ ክብረ ወርቅ ፋውንዴሽን አሳች not like as a pharmacist as an elderly non-profit organization ብዙ ነገሮችን መስራት ማድረግ እንችላለን እና ቸቤ አላወቀውም እንጂ የብዙ ሰውን ቤት እየከፈትክ ነው። ስፔሻሊ ሴቶችን ወደ ኢንዲፔንደንት ስራ እንዲገቡ ብዙ ነገር በሴቶች ሚና ላይ በጣም እየተጫወትክ ነው ያለው እና እኔ ማማን ሳያቸው ወይዘሮ ዘነበችን ሳያቸው ከናቴ ጋር ነው ያየኋቸው እና I appreciate like in the ኢትዮጵያ ሀገር ውስጥ እነ ሳሚ ሳንሻይን የሲኒየር ኬር ከፍተው የሚያደርጉትና ብዙ በአሁኑ ጊዜ ላይ ትኩረት ያልተሰጣቸው የተረሱ ሲኒየሮች ናቸው እና እንደዚህ አይነት ነገር አቀርበ እሷም እንደዚህ ሆና ቀርባ እንደዚህ በማድረግ ከልብ ነው ማመሰግነውና እሱም ደግሞ ይሄንን ነገር ወደ ሌላ ነገር ላይ ለማስፋፋት የሚችልበትን እኛንም ደግሞ እዚህ ቦታ ላይ ላደረሰን የሆነ ነገር ፈጥረን ብናደርግ ሞር ሌሎቹንም መርዳት እንችላለን። ቲቪ ሾው ላይ መውጣት የማይፈልጉ ብዙ ሰዎች አሉ። አሁን በቀደም ለታ ቤቱ ታሞ ሞቶ የተገኘ ሰው አለ። ችግር ያለባቸው ሰዎች አሉና እነሱንም ለመድረስ ሞር ወደ ቸቤ ጋር ደግሞ መተን ቸቤ ምንድነው የምትፈልገው? ምንድነው የምናደርገው? እንዴት ነው ይሄን ነገር ከትንሽ ቦታ ከዚች አውጥተን በሁሉ ቦታ ኢትዮጵያኖችን መርዳት የምንችለው? ስፔሻሊ ሆምለስ ላይ ምግብ የማይበሉ ሰዎች አሉ፣ መድኃኒት የማይወስዱ ሰዎች አሉ። ለምታደርገው ነገር ሰውን ከቤት ውስጥ አውጥተን ሜዳ ላይ አድርጋ ብዙ ሰው ደግሞ ተከታዮች አሉ አንተን የሚያምኑብህ እና አንዳንድ ሰዎች ትንሽ በእናንተ ነገር ላይ ያዘኑ ሰዎች አሉ። 5 ቋንቋ እየተናገረች ለምንድን ነው እንደዚህ ሆነችው? እና እኔ እማማን ምንድን ያልኳቸው አሁን ቤት ተገኝቷል፣ ገንዘቡም አለ ላሁን። ይሄ ገንዘብ ግን ካልተተካ ያልቃል። ስለዚህ እሳቸው ሁሉ ነገራቸው ከተስተካከለ በኋላ ፉል ታይም ሰርታ ራሷን መቻል የማትችል ከሆነ እዚህ ሀገር መቀመጥ ቦታ የለውም እና ይሄን ደግሞ ተነጋግረናል። ገባሽ? you have የሊሴ ተማሪዎች ኢቨን ከናዝሬት ስኩል ከእንግሊሽ ስኩል ከሁሉ የበለጡ ጥሩ ቦታ ላይ ያሉ የሊሴ ተማሪዎች ናቸው። ኢቨን when it comes to language አነጋገር ብዙ ዩናይትድ ባንክ ውስጥ የሚሰሩት የሊሴ ተማሪዎች ናቸው እና something might have happened to you to be here ዝም ብሎ ሰው እንደዚህ አይሆንም እና አንቺም ደግሞ አንዳንድ ጊዜ ይሄን አርጊ በመልሽ ጊዜ
you have to push her ገባሽ እና የሆነ ነገር በላይሽ ፍሽ ላይ happen ያደረገ ነገር አለ እና ያንን ብቻሽን መወጣት አትችይም የሆነ ነገር አድርገን ያችን ልጅ እንዴት ነው ያለችበትና የወደቀችበት እናቷ የገቡበት ቦታ ትክክል አለመሆኑን በእድሜ በጭንቅላትም በምንም ማወቅ ነበረባት ነገር ግን something might have happened to her something that I don't know እና ይሄንን እሷንም እርዳታ አግኝተን እቺ ልጅ ከፓርት ታይም ወደ ፉል ታይም 5 ስራ ነው 5 አይነት ላንጉዌጅ ነው የምትናገረው she can be anything even ትልልቅ ሆስፒታል ውስጥ ገብታ linguistic ማድረግ ትችላለች እና this is something that you have to do መላክ የጉዞ ወኪል ከጉዞዎች ሁሉ የላቀውን ጉዞ ወደ ቅድስት ምድር ኢየሩሳሌም አዘጋጅቷል። የዓለም ቤዛ ኢየሱስ ክርስቶስ የተወለደበት ቤተልሔም፣ በአካል ቆሞ የተጠመቀበት ዮርዳኖስ፣ የዓለምን ኃጢአት ለማስወገድ የተሰቀለባት ቀራንዮ፣ የተቀበረባት ጎልጎታና ሌሎች መንፈሳዊ ቦታዎችን በእግሩ ረግጠው በዓይኖቹ አይተውና በእጆቹ ዳሰው ደስ ብሎት በብዙ በረከት ይመለሳሉ። መላክ የጉዞ ወኪል። ለበለጠ መረጃ በስልክ ቁጥራችን በ0963 53 33 33 እንዲሁም በካናዳና ሰሜን አሜሪካ አካባቢ ለምትገኙ 178 02 36 16 21 ወይም 178 02 43 16 21 ላይ ይደውሉ። ለበረከት ሄደው በብዙ በረከት ይመለሱ። መላክ የጉዞ ወኪል። እንግዲህ ቪዲዮ ከወጣ በኋላ አንድም ቪዲዮ በጣም ቫይራል የሆነበት ምክንያት በጣም ኮንትራዲክሽን ተፈጥሮ ነበር ባንቺ ጉዳይ ማለት ነውና እንደዚህ ለምን ሆነ ምን እሱም ጥያቄዎች እናነሳለን። ከዛ ፊት ግን ስለ ልጅሽ ያነሳሽው ነገር ነበር። ልጅሽ ዲሲ እንደሚኖር እና እንዴት የእናትና ልጅ ቦንድ እንዴት በእንደዛ አይነት ርቀት በእንደዛ አይነት ዲስታንስ መለያየት ይቻላል ወይ? እንዴት ያለችበትን ጉዳይ አያውቅም ልጅስ አይደለም ወይ? ምን ያህል ልዩነት ቢፈጠር ነው የሚሉ ጥያቄዎች ተነስተው ነበርና ለምን ሆነ? እንዴት ነው ማትገናኙት? ያለሽበት ነው አገኘዋለሁ ልጄ ጋር እንገናኛለን። ግን ስለዚህ እኛ ሆምለስ ነን ብለን ጭንቀት ልፈጥርበት ስላልፈለኩ ነው። ትምህርት ላይም ነው ገና ስራ ሊጀምር እየሞከረ ነው። ልጅ ነው ያለኝ ደግሞ አንድ ልጅ እሱ ነው። ሶ እና ሴንሲቲቭ ነው የሆነ ችግር የኔን ችግር ብነግረው በጣም ይጨነቅ ልጅ ነው እና ላስጨንቀው ስላልፈለኩ ነው እንጂ አገኘዋለሁ ልጄ ጋር በደንብ ነው የምንገናኘው። ከዛ በኋላ ቪዲዮውን የማየት ጉዳይ አውቋል አላየውም። የኢትዮጵያ ምናምን ነገር ስለማይችል አማርኛ ትንሽ ይሰማል እንጂ አይናገርምና ብዙም አያይም። ስለዚህ አላየውም። ከአባቱ ጋር አልተነጋገርንም። ኢትዮጵያ ሄዶ ነበር ባለፈው ተመልሶ መጥቷል ብለዋል። ግን ከሱ ጋር አልነጋገርም እኔ። ስለዚህ እንዴት ነው አሁን የምትገናኙት? እንዴት ነው ሪሌሽንሺፓችሁ? ይመጣል፣ ትገናኛላችሁ፣ ተያይሻል? ይመጣና እና ያይናል። ያው የት ነው የሚያገኛችሁ? የሆነ ቦታ ላይክ ማክዶናልድስ እንቀጣጠራለን ወይ ቺክፊሌ ምናምን እዛ ይመጣና እዛ ከኛ ጋር ይቆያል። ከዛ በቃ ለጊዜው ሰው ጋር ስለሆነ ነው ከኛ ጋር ማትቆየው እንደ ድሮ ላይክ ኛ ጋር ኦቨርናይት ማደር አትችልም ምናምን ብዬ እነግረዋለሁ። እና ኦኬ አይ አንደርስታንድ ምናምን ነው የሚለው። በጣም አካብደ ሚኒ ልጅ በጣም እንትን ነው ይገባዋል። ማለት እንደዚህ ሆምለስ ነን እንደጅ ወድቀናል ብለው ይሰማዋል። ግን አልተመቸኝም ሰዎች ጋር ስለሆንኩ ነው ምናምን ብዬ ነው ኦኬ ጥሩ። ከዛ ውጪ ደግሞ እንደሷ ከሆነ እኛም ልጆቻችን ይዘን ወተን ህዝቡን እርዱን ማለት እንችላለን። እሷ ጤነኛ ነች፣ ሙሉ አካሏ ጥሩ ነው። ብዙ ሰዎችም ገንዘብ የረዱት ማማን ብለው ነው፣ ማማን ማገዝ ስላለብን ብለው ነው። እሷ ግን በጣም ታናዳለች። እንዴት ሆነ 5 ቋንቋ የተናገረች መስራት እየቻለች ብዙ አሉና ምንድነው ቢሃይንድ ዛት? አንቺ አሁን ስራ እንደዛ ፉል ታይም ስራ ማግኘት አትችይም እንዳንል ቋንቋ ትችያለሽ፣ እዚህ ሀገር ተምረሻል። ምንድነው ያለው ማናቀው ነገር ካለም ከኋላ መፍትሄ እንድናገኝ መፍትሄ እንዲፈልግ አንቺ ላይ ያለ ነገር ህዝቡ ማወቅ ስላለበት እና እኛ ማገዝ ያለብን ማማን ብለን ነው እንጂ ብለው ባንቺ እኛ ጋር ራሱ ደውለው እንዴት ያሉናልና አንቺ ጋርም ደውለዋልና ምን ምላሽ አለሽ ለነሱ? ለነሱ እንግዲህ ምለው እኔ አፕላይ ሳላረግ ቀርቼ ወይ ሰንፌ ለስራ ግድ የሌለኝ ሰው ሆኜ አይደለም። ግን እኔ እንጃ ወይ የሆነ አንዳንዴ እንደውም እናቴን እላታለሁ ወይ
የተተበተበብኝ ነገር ሊኖር ይችላል። ማቀው ነገር የለም። የሚቻለውን መፍትሄ ለመስጠት ነው ያሉት። ታደስ አሁንማ እግዚአብሔር ሰጥቶን እነኝህን ወንድሞቻችን ተመስገን ነው ማለት ያለብን። አሁን እኮ ወንድሞች እናቶች አሉሽ እና መሄድ አለብኝ። ምክንያቱም የሆነ ነገር አለ እንጂ በጤና እንደዚህ ሊሆን አልችልም፣ ሊሆን አይችልም። እባክሽ ማርትዬ እባክሽ እግዚአብሔር እኮ እነሱን ሰጥቶናል እኮ። አሁን እኮ ነገ ብርሃን ይወጣል ይቻላል። አይዞሽ ማርትዬ እባክሽ በእግዚአብሔር እነሱም ምን ከውጭ የሚያዩትን ነው ዝም ብለው የፈለጋቸውን ኮሜንት ይጽፋሉ። ገብተው የጤናዋ ተጓድሏል ወይ ምን ሆና ነው አምሯት ጤነኛ አይመስልም እያሉ እና ይሄ ቀላል ነው አይደለም። በማያውቁት ነገር ለምን ሲያወራሉ ይጠይቁኝ፣ ይደውሉና ይጠይቁኝ ከፈለጉ። ሰው ሆኖ መገኘት ነው። ሰውን መርዳት ነው። ጃጅ ማድረግ አንችልም። ገባሽ? ሁላችንም እኮ እንዳልኩሽ ወድቀናል። ሁላችንም ልባችን ተሰብሯል። ቆመን ስንሄድ ጤነኛ እንመስላለን። ነገር ግን ሁላችንም የራሳችን ችግር አለ። የበደሉን ሰዎች አሉ፣ የዋሹን ሰዎች አሉ። ገባሽ? ሁሉ ነገር አለ። ግን ስታይ ምንም ነገር ሀፕ እንዳልሆነ ነው የምታደርጊው። አንቺ ማድረግ ያለብሽ ፈተናሽ ከሰው ጋር አይደለም ከራስሽ ጋር ነው። ራስሽ አእምሮሽን አሳምነሽ ምንድነው የሚያስፈልገኝ? ምንድነው ከዚህ ወጥቼ ራሴን ማስተካከለው? እሱ ብዙ ሴቶችን ጥሩ ቦታ ላይ ያደረገ ነው። እና እኛም አሁን ጥያቄ ያነሳ ነው which is good። አንደኛ የተነሳም ነገር ስለነበረ እሱንም ክሊርሊ ማድረግ ስላለብን ነው። ሁለተኛ ደግሞ እንደ ሰው ደግሞ ኖርማሊ ስታስቢው እኔም አሁን ባላቅሽና ቪዲዮ ባልሰራ ባላቅሽ ዋይ የሚል ጥያቄ ሊነሳብኝ ይችላል። ገብቶሻል? አሁን ማማ ባይኖር ብለሽ አስቢ። ማማ ባይኖር ብለሽ አሁን ይሄን ያህል የተደረገው እርዳታ ይደረጋል ብለሽ ታስቢያለሽ? ሲያውሽ 4 ቋንቋ 5 ቋንቋ የተናገረች ፊዚካሊ እንደዚህ መኪና ለምን ውበራት ነዳም ለምን ፉድ ዴሊቨሪ ያሰራ መኪና አላት ማሶ ነው የሚለው። ግን እንደ ዮዲት እንዳለችው we don't know behind it። ሁላችንም ላይ ችግር አለ። ሁላችንም ወተን ሜቢ ማናወራው ችግር አለ። የያዘን ነገር አለ። በተለያየ ምክንያት የተያዝነው ነገር ሊሆን ይችላል። ግን ያን እንዴት ነው ሰብረ የምንወጣው? በገንዘብ ይሄው እንግዲህ አሁን የቤት 6 ወር 1 አመት መክፈል የሚቻልበት ሁኔታ ነው። አሁን ለ6 ወር ቅድሚያ ተከፍሏል። 6 ወር ያለ ሀሳብ የሚኖርበት እና ዮዲት ያለችው ነገር አለ። ከዛስ በኋላ ገንዘቡ ሲያልቅ ደግመን ልመና ልንወጣ ነው ወይ ነው? ያ ደግመን ልመና እንዳንወጣ አሁን መሳከል ያለበት ነገር ከሆነ ሳይካትሪስት ማየት ካለብሽ አሁን እዚህ ጋር ባለው በገንዘቡ የተወሰነ ነገር እየተኖረ እየተቻለ በዛ መሃል የሚቀረፉ ነገሮች ተቀርፈው ከዛ በኋላ ኖርማል ባክ ቱ ኖርማል ላይፍ መሆን አለበት። እርሶም ያለ ሀሳብ አንቺም ያለ ሀሳብ ወጥተሽ ገብተሽ ሰርተሽ መተሽ በቃ የምትኖሪበት ነገር። ጸበልም ከሆነ ብዙ የሃይማኖት አባቶች አሉ። እነሱም መጸለይ ከሆነ ማገዝ ያለብን ነገር ካለ እንዲያገዙ ጥሪ እናቀርባለን። ያነሳ ነው አንቺ ውስጥሽ ያለው ነገር አናውቅም። በቃ something ችግር አለ። ሰው ያለ ምንም ምክንያት 1 አመት መኪና ውስጥ አያድርም። ያለ ምንም ምክንያት የሆነ ነገር ከሌለ መስራት የቻለ ጤነኛ እንደዚህ ለብሰን ስንወጣ ሰው ልንመስል ይችላል ልጅ። ግን ቤታችን ስንመጣ ያለው ነገር የምናውቀው እኛ ነን ባለ ጉዳዮቹ። ስለዚህ ያንን ለተነሱ ጥያቄዎች እኔ እንደዚህማ ከሆነ እኔም ልጆቼን ይዤ መኪና ውስጥ አድሬ መለመን እችላለሁ እያሉ በጣም ሶሻል ሚዲያ ላይ ግሩፕ ተፈጥሮ ነበር። አሁን ያየሽውም በቲክቶክ ላይ በጣም ግሩፕ ሰርተው ሲናገሩ ነበር። በኮሜንትም ጥያቄዎች ሲያነሱ ነበር። ጠቅላላ አድርገሽ ለነሱ ምን ላይ ሰጫቸው በቃ ያለውን ነገር ያ ለነሱ እንግዲህ ምላሽም ሰጠው። እኔ ሰርቼ መኖር ፈልጋለሁኝ። መስራት ሰርቶ መኖር ነው የሚያስከብረው እንጂ እዚህ ወጥቶ አደባባይ ላይ ሰውን መጠየቅ ምንም በጣም የሚከብድ ነገር ነው። ግን እነሱ አርጎቱን ለማያውቅ ሰው ቀላል ሊመስለው ይችላል እንጂ እኛ ራሳችን እንደዚህ አጋልጠን የወጣ ነው ችግር ስላለ ነው። አሁን ቅድም እንዳላችሁት ሜቢ ሳይካትሪስት ሊረዳኝ ይችላል። ማቆ ነገር የለም ወይ በጸበልም ይሆን ነገር ሊሆን ይችላል ብዬ ነው የማስበው። አላውቅም ምን እንደዘጋብኝ ለምን አፕላይ ሳደርግ ማን የትም ቦታ ለምን እንደማልጠራ ማቆ ነገር የለም። እና የሆነ የተደገመም ነገር ይኖር ይችላል። እኔ ማቆ ነገር የለም። እንግዲህ መንፈሳዊ ነገር ነው ወይስ ምንድነው ነው አላውቅም። ምን እንደሚዘጋብኝ ማቆ ነገር የለም።
እውነት ለመናገር እና መፍትሄ ደግሞ እንግዲህ ይሄ ከዚህ ቪዲዮ በኋላ ደግሞ መፍትሄ እንፈልጋለን። ዋናው የእናታችን ሕክምና መጀመሪያ ቅድሚያ ሰጥተን እሳቸው የሚታከሙበትን ለ1 ዓመት ሳይተኙ ወገባቸው መኪና ውስጥ ያለበትን ነገር እግዚአብሔር ይመስገን በገንዘብ እንዳረዱን ሁሉ በሕክምና በተለያዩ ሙያዎች እናንተም ቤተሰብ ለማገዝ ብዙዎች ቃል ገብተዋልና እሱን ደግሞ ሄደን ኔክስት ዊክ እሱ የሚታከሙበትን ነገር እንፈጥራለን። በዛውም ሳይካትሪስት እናያለን። አሁን ምን እንጠብቅ በቀጣይ ማርቲ? ምን እንጠብቅ እንግዲህ ስንዱዬ ቅድም ያነሳችው ነገር ተቀጥሮ መስራቱ በጣም ተስፋ ያስቆረጠኝ መጥቷል እና ሜቢ የሆነች ነገር የራሴን እንደዛ ብከፍትስ ብዬ ማስባለሁ። ምክንያቱም የሲኒየር ሴንተር ለእናቴ አግኝቻለሁ። ቲቢ ቴስቷ ሪዛልቱ እስኪመጣ ነበር የሚጠብቁት። ወረቀቷን እሱን ማስረከብ አለብኝ። አንዴ እሱን ከጨረስኩኝ ፔፐር ወርኳን ሞልቼ ምን ብዬ ሊቀበሏት ሬዲ ናቸው። እዛ ስለምትገባ እኔ ስራ በመሆንበት ሰዓት ልቤም ያርፋል፣ እሷም አትጨናነቅም። ስራ ላይ መሆኔ ነው ወይስ እዛው ነው የሚቀመጡት? አይ ደርሶ መልስ ነው የሚሆነው። ለጊዜው እንግዲህ ግሪን ካርዷን ካገኘች የሲኒየር መኖሪያም ይሰጣሉ። እንደዛ ነው ይፈቅዱላት ነበር። ምን ደረሰ እሱ የግሪን ካርዷ የኔ በርዝ ሰርቲፊኬት የተጠበቀ ነበር። እሱን ልኬለታለሁኝ። ከአዲስ አበባ ዘመድ ልካልኝ ላኩለት ለእንትና ለጠበቃው ለመክበብ ሁሉ ከተሟላ በኋላ እንትኗን አንድ ነገር ብቻ ቀርቷል፣ ፖሊዮ ይቀራታል ብለው ነበር ቫክሲኔሽን ይሰጠች። እንግዲህ የክብረ ወርቅ ጌታነህ ፋውንዴሽን የእንትኑን ቫክሲኔሽናቸውን በሙሉ ችሎላቸዋል፣ በሙሉ ጨርሰንላቸዋል። 4ቱንም ወስደዋል። እሺ በጣም ነው የምናመሰግነው። እኔ እሳቸውን ስረዳ እናቴን ምረዳ ነው መሰለኝ እና በጣም ክሎዝ ነኝ ከእናቴ ጋር እና ለዚህ ነው ነን ፕሮፊት ኦርጋናይዜሽን አሁን ያቋቋም ነው እና ብዙ ሰው ሆፕፉሊ ከቼቤ ጋር ሆነ ወደፊት መርዳት የምንችልበት ነገር ልናቋቋም እንችላለን። ደስ ይላል። በጣም ነው የምናመሰግንሽ ከልብ። አሁን እናንተ ጋር ያልተሟላ ነገር ምን አለ? እንግዲህ የተሰበሰበው ገንዘብ አለ። እሱንም እንግዲህ ምንድነው አሁን እንግዲህ የቤት ኪራይ እንዳትጉላሉ አትሊስት 6 ወር 1 ዓመት ቀድሞ እንዲከፈል ምናምን ተናግረናልና ከዛ ውጭ ያለው ነገር ሌላ ስራ እስክታገኝ ደስ ባለው ነገር መኖር ነው ወይስ ምንድነው እያሰብሽ ያለሽው? የሆነ የራስ ነገር ብከፍት የሚል ሀሳብ ወደዛ እያዘነበልኩ ይጃለሁኝና ቅድም ስንዱም ስታነሳው ላይክ ሜቢ በሷ በኩል አንድ ላይ ሆነን ወይም ምክር ከሷን ባገኝ ይሄን ነው ማረገው ምለው ነገር ገና አላሰብኩም። ምን እንዴ ብዙ የሚመጡልኝ ነገሮች አሉ፣ ግን ይቱ ያዋጣኛል አላቅም የሚል ነገር ውስጥ ስላልሆነ ያለሁት ከስንዱዬ ጋር ተነጋግረን የሆነ ነገር ባቋቁም ደስ ይለኛል። የሆነች ነገር በራሴ ምላት ነገር ቢኖረኝ አሁን እኔ ባልሹ ላይ ማለት የምችለው ማለት ነው ካለሽበት ሁኔታ እኔም ከራሴ ልምድ ማለት ነው። መኪና አለሽ፣ መኪናሽ እንዴት ነው? ጥሩ ነው ሰራለች። ስለዚህ መኪናሽን አስተካክለሽ አሁን ወደ ቢዝነሱ ከመግባቱ በፊት ማለት ነው አሁን ወደ ቢዝነሱ ለመግባት መጀመሪያ ውስጥሽ የሆነ ነገር ሊኖር ይገባል። የምትፈልጊው መስራት የምትፈልጊው ነገር ፍላጎትሽ የምትፈልጊው ነገር ነው መቼም መስራት ስትሰሪ ውጤታማ የምትሆኚ ማለት ነው። ወደዛ እስክትሄጂ ድረስ በመኪናሽ እኔ እንትን ቀላሉ ነገር አሁን ሁሉም ሰው የሚያደርገው ቀላሉ ነገር ኡበር መስራት፣ ዶርዳሽ መስራት እሱን ሰራው ነበር በፊት እኮ አሁን ወደሱ መጀመሪያ አሁን ያለሽን ገንዘብ እንዳለውም ቸቤ እሷም እንዳለችው ካለው ላይ ስትጠቀሚ ያልቃል ካልተካሹ ማለት ነው። ስለዚህ ነገ ዛሬ ሳቲ መኪናው እጅሽ አለ። እሳቸው እግዚአብሔር ይመስገን ቤት አሉ። በቃ እንዳልሽው የሚውሉበት ስላገኙ ኡበር እየሰራሽ ብትገቢ ከዛ በኋላ እያሰብሽ ወደ ቢዝነስ ትገቢያለሽ። ግን አሁን ዛሬም ነገም ማለት የለብሽም ብዬ ነው ማምነው። ለምን ነገ መጀመር የምትችው እጅሽ ላይ ያለ ስራ መኪናሽን ማስተካከል ካለብሽ ካለሽ ከተሰበሰበልሽ ገንዘብ ካለ አስተካክለሽ ቀጥታ ቀላሉ ቢዝነስ አሁን እሱ ነው። ምንም አይነት እንትን ውስጥ አይምሮሽን ሌላ ነገር ተደርጌ ነው እንዲያርገውኝ ነው ምናምን የሚለውን ነገር አታስቢው። ጸልይ፣ እግዚአብሔር ካንቺ ጋር ነው። ምንም የለብሽም። ስለዚህ ደህና ነኝ ብለሽ አስቢና ወደ ኡበሩ ወደ ትራንስፖርቱ ስራ ግቢ። በምንድን ነው የጨረሽው ኮሌጅ? ምንድን ነው የተመረጥሽው? አድሚኒስትሬሽን፣ ቢዝነስ አድሚኒስትሬሽን። ኮምፒውተር ታውቂያለሽ መስራት? ዌብ ዲዛይን ማድረግ ትችያለሽ? እሺ፣ ወደ ኮምፒውተር ውስጥ እንዴት ነሽ? ኮምፒውተር ውስጥ ለመግባት እንዴት ነሽ?
ኦኬ አሁን እሱን ብታስፋፊ አሁን እኛ ራሳችን ቫንዶን ፋርማሲ ይሄንን ራሱ በየጊዜው ኢሜይላችን እየገባ የእናቴን ፋውንዴሽን ሁሉ ነገር የሚያደርግልን ሰው ያስፈልገናል እና የ3 ወር ኮርስ ብትወስጂ እሱ ወደፊት ላንቺ ያበላሻል። አይቲ ውስጥ ብትገቢ የ3 ወር ኮምፒውተር አሁን አየሽ ቢዝነስ እኔ ቢዝነስ ውስጥ ነኝ። ዛሬ ሃይ ነው ነገ ሎ ነው። ሶ ዲፔንድ የምታደርጊው አይደለም። ስፔሻሊ አሁን ገባሽ ብዙ ቢዝነሶች እየተዘጉ ነው እና እንዳለችሽ ኦፐሬሽን እየሰራሽ ክላስ ወሰጂ የኮምፒውተር ክላስ ወስደሽ እኛ ጋርም መተሽ መስራት ትችያለሽ። ዌብ ዲዛይን ያስፈልገናል፣ ኮምፒውተር ያስፈልገናል እና ብዙ ሰዎች ኢሜይላችንን ቼክ ባለማድረግ ብዙ ኦፖርቹኒቲ ያመልጡናል። you can be everything so ሌላ ሰው ደግሞ ሰው ኮመንት ለሚሰጠው አንቺን አይመለከትሽም። ገባሽ? ያ ኮመንት መመለስ የለብሽም። that's not your problem. you don't have to እነዛ ሰዎች 24 ሰዓት ሙሉ ቤት ውስጥ ቁጭ ብለው ምን እናድርግ የሚሉ ናቸው። you don't have time. you have a mother. I wish እኔ እናቴ ብትኖር I go every Sunday Fairfax Cemetery and I wish I have my mother. እውነቴን ነው የምልሽ። so that's a priority. ዛሬ አለች ነገ you don't know. so use this opportunity የቀራቸውን ላይፍ ጥሩ እንዲሆን ገባሽ? እና we'll talk more about what we do with my mother foundation. እሱንም አንቺ አድሚኒስትሬተር ሆነሽ መስራት ትችያለሽ። yeah you can do that. I don't have administrator. እኔ መሆን አልችልም። I have a business. ማይክ የሚባል የቀጠር ነው አለ። ሁለታችሁ አብራችሁ አድሚኒስትር ማድረግ ትችላላችሁ። yeah so ቢዝነስ ላይ ያለሽን ገንዘብ አውጥተሽ ለቢዝነስ እኔ እንደውም ቸቤ ምንድነው ያልኩት ይሄ ገንዘብ በየጊዜው እንዲሰጣት። ምክንያቱም አንድ ጊዜ መስጠት የለብንም። ገባሽ? አሁን ምክንያቱም እኛ what we worry more is for your mother. The rest of her life she has to be happy. እንግዲህ በጉዳዩ በመኪና ጉዳይ ላይ የመኪናው እዳ ተከፍሎ አለቀ? ምንድነው ያለው ነገር? ቀስ በቀስ መጨረስ አለብኝ። አላለቀም። እሱ የተከፈለ ነው። ስለዚህ መኪናው አሁን እሷ ያመጣችው ጥሩ ሀሳብ ነው። ስለ ጊዜው ስራ ሲገኝ ማማ ማረፊያ ያላቸው እዚህ ያረፉ ቲቪ እያዩ እስክትመጪ ኮክም እያረጉ አሁን የራስ ነገር አለ፣ መውጫ መግቢያ አለ። ትንሽም ቢሆን 2 ሰዓትም 3 ሰዓትም በቀን የተለማመድሽ ዴሊቨሪም ቢሆን ሰው መጫን ብትለማመጂ አትሊስት አንደኛ ዩ ጀነሬት ሰም መኒ፣ ሁለተኛ ደግሞ ኮሙኒኬት ታደርጊያለሽ ከሰዎች ጋር። አሁን ሰው ራይድ ሰጪ ምናምን መስራትሽ ብቻ ሳይሆን ኮሙኒኬት ታደርጊያለሽ እና ውጭም ለምታስቢው ሌላም ስራ ለመስራት ከሰው ጋር ያለሽ ኮሙኒኬሽን እንትን ይላልና እሱ ላይ አሁን በሱ ብትጀምሪስ ምን ታስቢያለሽ? በጣም ጥሩ ነው። ያ መጀመር አሳባለኝ በደንብ ጀምራለሁኝ። ቼክ ማድረግ አለብኝ ባክግራውንድ። አንድ ጊዜ ዶርዳሽ ስሞክር አልፈቀዱልኝም ነበረ። እሱም ደግሞ የኢንሹራንስ የመኪና ፔመንቱ ወደ ኋላ ስለቀረ መሰለኝ እንጂ በፊት ሰርቼ የላቸው አውቃለሁ። አዲስ አይደለሁም፣ ያቆኛል። ግን መልሰው እንደገና አላስጀመሩኝም እና ሜቢ እሱ እንግዲህ ከፍዬ መጨረስ ይኖርብኝ ይሆናል። ይሄ ነው የማስበው። አውትሳንዲንግ የከፈልሽ ከሆነ ያስቀረሽው ነገር ከሌለ የከፈልሽ ከሆነ አለኛ ወደ ኋላ የቀረውበት አለ። የከፈልሽ ነው እኮ ዋናው የከፈልሽ መሆኑ ነው ጉዳዩ። የከፈልሽ አነስ ያለ ነገር ከሆነ አሁን ባለው ነገር መዘጋትም ካለበት እኮ መዘጋት ይቻላል። ይቻላል በደንብ እንደሱ ላላ አሁን እንግዲህ ገንዘቡን ባንዴ ርጭት ማድረግ ፈራዋለሁኝ። ለስራ እኮ ነው እንጂ መሰራት አለበት። ለስራ ነው። አንደኛ እሱ ነው። ሁለተኛ ክሬዲትሽም አሁን እንግዲህ አንዱም ክሬዲት እስካሁንም ቤት ሳናገኝ የነበረው ብዙ አፓርትመንቶች ተሞክሯል በክሬዲትሽ ጉዳይ ነውና ስለዚህ አንደኛ የሱዳም ከሆነ ምን ያህል ነው እዳው? ከ10,000 ብር ይበልጣል? 10,000 በለጥ ይላል ትንሽ። እሱንም መዝጋት ከዛ በኋላ አንደኛ ክሬዲትሽንም እንትን ትያለሽ፣ ሁለተኛ ስራ መስራት ትጀምሪያለሽ ማለት ነው። እና እሱን አስቢበትና መደረግ ያለበት ነገር እና ትንሽ ደግሞ እንትን ፑሽ ትፈልጊያለሽ መገፋታ እንዲያረግሽ ተደውሎ ሄድሽ ወይ ምናምን መባልም አለና ካንቺ ጋርም ቀልጠፍ ማለት ያስፈልጋል። በፊት እንደዛ አልነበርኩም ባይ ዘ ወይ። ይሄ ሆምለስ እነሱ ከመጣ ወዲያ ይሄ ስትሬስ ውስጥ ገባ ምናምን መሰለኝ በቃ በጣም ወደ ኋላ የሚጎትተኝ ነገር አለ አይደል ነው እንጂ በፊት በጣም ጠንካራ ነኝ። አሁን ከዚህ በኋላ አነጋገራለሁ ካልኩ ያችን ካልፈጸምኩ ዝንፋል
እንደዛ ነበርኩኝ። ግን በአሁኑ ሰዓት እንደዛ አይደለም። አሁን ትመለሻለሽ ወደሱ? ያ ወደሱ ትመለሻለሽ? አይ ኧረ አታልቅሽ። አይ ቲንክ ምንድን ነው አሁን ደስታው ነው አይደል? እኔ I want her አሁን እሷ በትምህርቷ she's young በትምህርቷ መቀጠል ትችላለች። አንድ ላፕቶፕ ቢመጣ ክላስ መውሰድ ትችላለች ኦንላይን ላይ። ብዙ አበሾች በጣም ጥሩ እንደዚህ አይቲ ክላስ የሚሰጡ አሉ። she's perfect in English ሁሉ ነገር ችግር የለውም። ኦኬ አልፏል ሁሉም ነገር። አይ እንዳለችው ቤተክርስቲያን ጸበል ተጎዳሁት ምንም አይደለም። ኦኬ ጸበል ትጠመቅ ተጸልዮላት እንደ እምነቷ ማለት ነው። አሁን የከባዱ ጊዜ እኮ አልፏል። ከባዱ ጊዜ አልፏል። አሁን ከባዱ ጊዜ አልፏል። አሁን ያመሰግንበት እኛ አሁን ይሄንን ጉዳይ የምናነሳበት ጉዳይ ነገስ የሚለው ነገር ስለሚያሳስበን ነው። ነገ ሞተን መለመን የለብንም ነው። ስለዚህ አሁን ባለው ነገር ቴክን አድቫንቴጅ ኦፍ ኢት አሁን ነው። አሁን ይሄን ቪዲዮ የሚመለከቱ ሰዎችም ባለፈውም ከገንዘብ ከምናም ከረዱት ውጪ ደግሞ በስራም ሲያፈላልጉ የነበሩ ሰዎች አሉ። እንዲያርጊ እንዲሙይ እንደዚህ ቦታ ላይ እንደዚህ የሚሉ ነበርና አሁንም ይሄን ቪዲዮ የሚመለከቱ ሰዎች ማን ያውቃል ደግሞ ስራ ነይ ብሎ ስራ የሚያስገባም ሰው ሊገኝ ይችላል። ይሄን ቪዲዮ የሚመለከትና ያንን ለመመለስ ነው እንጂ ሌላው እንግዲህ ውስጥ ያለውን ነገር እንደዚህ ጎትጉቶ እንደዚህ መሆን አለበት እያልን አይደለም። ጥሩ ነው። ፕሮግራማችን እንደቀጠለ ነው። ተመልካቾቻችን ያለነው እንግዲህ ከነማማ ጋር ያለነው የነማማ ቪዲዮ አይታችሁ ስትጨነቁ ስታዝኑ የነበራችሁ ልናመሰግናችሁ ስላደረጋችሁ ነገር ሁሉ ቴንኪው እንላችሁ። እነሱንም ቤት ለምቦሳ ብለን ቤት ልንመርቅ የመጣንበት ጉዳይ ነው። ቀሪውን ፕሮግራማችን ከአፍታ ደቂቃ በኋላ እንመለሳለን። ከኛ ጋር ነው። የሰውነት እንቅስቃሴ እየሰሩ ከሆነ ቢዚ የሆነ የሥራ ቀን እያሳለፉ ከሆነ ወይም የተመጣጠነ ሰፕሊመንት ብቻ የሚፈልጉ ከሆነ ሰውነቶን በሳፋሪ ዌይ ፕሮቲን ይገንቡ። ከፍተኛ ጥራት ባለው ፕሮቲንና ጠቃሚ ንጥረ ነገሮች የበለጸገ የሚያረካ ጣዕም የተሞላ የምግብ ምትክ ከስፖርታዊ እንቅስቃሴ በኋላ ማገገሚያ ብሎም በጉዞ ላይ ኃይል ነው። ሳፋሪ ዌይ ኩኪስ ኤንድ ክሪም፣ ቸኮሌት፣ ቫኒላ ሚልክ ሼክ እና ቫኒላ ቪገን ፍሌቨር የቀረቡ የባርኮዱን ስካን በማድረግ አሁኑኑ ይዘዙና ጤናውን ይጠብቁ። በተጨማሪም amazon.com ላይ ማዘዝ ይችላሉ። ሰይ ተመልሰናል። ይሄ በቡና ታጅበን ቤት ለምቦሳ ቴንክ ዩ አሜን። መቼ ነው the last time እንደዚህ አይነት ሴሬሞኒ ያዩ? ቡና እንደዚህ ተፈልቶ ተጫጭሶ ምናምን ከዓመት ምናምን በላይ ሆነ ከተፈላ ቡና ከዓመት በላይ ሆነ በደንብ ዋው የለንማ ቤት ከሌለ የት ይፈላል? ይሄው በደንብ ሽተቱት እንግዲህ ይናፍቅ ነበር ይናፍቃል በጣም ደስ እንደሚል ደስ አሉት። አሁን አሜን። የባንክ ሰራተኞች ድሮ አብረውት ይሰሩ የነበሩ ምናምን አልደወሉም? ቪዲዮውን ሲያዩ አላገኙ? የሚያውቁት ሰው እንደው አልደወለሉትም? ማንም አልደወልኝ። እኔም አስቤው ነበረ ይደውሉልኝ ይሆናል ሜቢ ተሸፋፍኖ ስለነበረ እንደው በደንብ አልታዩን እንደሆነ አሁን ይደውላሉ እንጂ ኮመርሻል ባንክ ኦፍ ኢትዮጵያ ረጅም ዓመት። የትኛው ባንክ ነበር ቅርንጫፉ እሱ በደንብ የሰሩት? አይ ብዙ ብራንቾች ነው የሰራሁት። በደንብ የምለው የለም ብዙ ብራንች ነው የሰራሁት። አብሶ በፒያሳ አካባቢ አራዳ ቅርንጫፍ ይባላል። ፒያሳ ቴዎድሮስ። ጀርመን ምን ያህል ጊዜ ይኖራችሁ? እናቴ ብዙ ወደ 20 ምናምን ዓመት ቆይታለች። እሳቸው ነው በመጀመሪያ ጀርመን ሄዱት? ጀርመን አሁን እሳቸው ነው ጀርመን ያመጡሽ? አይ በሷ ሆላንድ ቆየን። ከዛ ወደ ጀርመኒ እሷ ወሰደችን ከሆላንድ በኋላ። ሆላንድ ነበራችሁ? ሁለት ናቸው ልጆች። ወንድሟ አልሳናት። የት ነው ያለው ወንድምሽ? ጀርመን ተመለሰ። ካናዳ ነበረ። አሁን ጀርመን ያለው? አገኛችሁት? አሁን ቪዲዮውን አየ? አዎ አይቶታል። አዎ በጣም ተሰማው። እሱም በጣም አዝኗል። ላኪያት ወደ እኔ አላለም? እሷ መሄድ ብሎ ነበር። እዚህ ብትቆይስ እኛ ጋር ብሎ ነበረ። እሱ ጋር አግብቷል፣ ባለትዳር ነው፣ ልጅ አለው። ግን እናቴ ደግሞ ከኔ መለየት በጣም ነው የሚከብዳት። አለ ነው ፎር ሳም ሪዝን በጣም ክሎዝ ነች ከኔ። ዞር ካልኩ እኔ ታላቅ ነኝ
ግን ዞር ካልኩ አጠገቧ የት ነሽ? እዚህም እንኳን ሽንት ቤት ወይ እሷ ሆና እኔ እዚህ ሳሎን ኮንካ አለሽ ወይ ማርታ ምናምን ነው የምትለው። አሁን ስራ ስትሄድስ ምን እንዲያደርጉ እሱን ልመጃ አልኳት። ሲኒየር ሴንተሮች ከሰዎቹ ጋር መልመድ እንዴ ለመዳል እንጂ ስራ መስራት አለባት አይደል እንዴ? ያግዛሉ። እርሶ መግፋት አለበት ስራ ሄዳ እንድመጣ መስራት አለብኝ። ስትመጣ ደግሞ ባይሆን ቡና ፍልቶ ቡና ምሳ ሰርቶ ምናምን ስትመጣ መጠበቅ ነው እንጂ መሄድ አለባት። ሳማብረራ መኖር አይቻልም። ሰርቼም ነው የምቆየው እና ከመጣች በኋላ ደግሞ ራታችን እንሰራለን። እንደዛ ነው በቃ ሞቅ ሞቅ ማድረግ ነው በቃ የድሮ እንደ ታሪክ መመለስ ነው። እንግዲህ አንድ በር ተከፍቷል። ከዚህ በኋላ ወደ ላይ እንጂ ወደ ታች ነው። እንኳን ደስ አሉት። እንኳን አብሮ ደስ ይላል። በዚህ አጋጣሚ እኛ እንግዲህ ማንሳት የምፈልገው አንድ ጉዳይ አለ። እንደ ቸቤ እንደ ሚዲያ እኛ ብዙ ቦታዎች ሄድን። አሁንም በቅርቡ ከሲያትና ሎስ አንጀለስ ፕሮግራሙ ሰርተን የተመለስነው። በቀጣይም ቬጋስ እና ዳላስ ስራዎች አሉን፣ ወደዛ እንመጣለን። በተለያየም ቦታዎች ያላችሁ ካናዳም ጭምር ኢትዮጵያኖች በጣም ቢዝነስ ያላቸው ቢዝነሳቸውን ያስተዋውቃሉ። ቢዝነሳቸውን ብቻ እኔ ጋር መጥቶ ዳቦ አለ ይሄን ዳቦ እንዴት ነው ሳይሆን ታሪካቸውን የመጡበትን አመጣጣቸውን ለነሱም እንደ ዶክመንተሪ ነው እና አሁን የደረሱበት ምንድነው ያለፉት ሰው ቢዝነስ ሲባል ምናውቀው እኛ ከሌኮ ሬስቶራንት አለው ከሌኮ እንዲህ ቢዝነስ አለው እንጂ ውስጡ ያለውን ቻሌንጅ አናቀም። ብዙ ቢዝነሶች በጣም የሚታገሉ አሉ፣ ላለመዝጋት የሚተጋገሉ የቤት ኪራይ ከአንድ ወር መክፈል የማይችሉ ብዙዎች አሉና እነሱን እያወጣን ሰዎች ሄደው እንዲገለገሉባቸው እንዲጠቀሙባቸው፣ በእንደዛም ደግሞ ተሳክቶልን ብዙዎቹ ጥሩ ሁኔታ ላይ ነው ያሉት። እንዲሁም ደግሞ እንደናንተ ችግር ላይ ያሉ ሰዎች ከናንተ በፊት እንደዚህ ጎዳና ላይ ያገኘናቸው ሰዎች አሉ። ወጥተው እንደዚህ ደፍረው በኢትዮጵያኖች በኤርትራኖች ድጋፍ ዛሬ ላይፋቸው የናንተም ይሄው ምስክር ነው። ዛሬ ተለውጧል ህይወታችሁና ይህን ስናረግ በተለይ በተጎዱ ሰዎች ጉዳይ ስናረግ እኛ ጋር በምንም መልኩ ከኛ ጋር በብር የሚነካካ ነገር የለም። አካውንቱም በራሳችሁ አካውንት ነው በዜል የሚልኩት። ጎፈንድሚ ሲካውት በራሳችሁ ጎፈንድሚ ነው የሚከፈተው። እኛ ቪዲዮውን ሰርተን ለህዝብ ማቅረብ ብቻ ነው እንጂ ከዛ ውጪ ለከሌን ብር አስገቡ ወደኛ ጋር እንደዚህ ያርጉ የሚባል ከኛ ጋር የሚነካካ ነገር የለም። እና አንዳንድ ባለፈው ከዚህ ከ3 ልጆች ይዛ የመጣች ኖርዝ ካሮላይና የመጣችው ታችን ጋር ደውላ አንድ ግለሰብ ቸቤ ከሰበሰብሽው ብር ላይ 3000 ብር ስጪ ብሎኛል እና ስጪ ብሎሻልና ወደ አካውንት ያጋቢኝ ተቸግሬ ነው ምናም ብላ 2-3 ቀን መጀመሪያ እየደወለች ታጽናናታለች። መጀመሪያ እንዴት ሆንሽ አይዞሽ በርቺ ምናም ብላ ከሁለተኛ ቀን በኋላ ፍሬንድ ለማድረግ ሞከረች ሴትዮዋን ማለት ነው። በአንድ ቀን ሳይሆን 3 ቀን 4 ቀን ይደወለች እና አሁን ስታቃት ቸቤ ጋር እንድቀርብ አድርገኝ እኔም እንደዚህ ችግርተኛ ነኝ ምናም ማለች እና ፕሊስ አውና ደውላለኝ እንደዚህ ስትል እኛ ሚዲያ ስልክ አለን ሚዲያው ስልክ ትደውል ጉዳዩን አይተን አመክረን ዝም ብለን የደወለ ሰው ሁሉ አናቀርብም። ምክንያቱም አይተን እውነትም ድጋፍ ያስፈልገዋል ምናምን የሚለውና ስናት ከዛ ከስንት ቀኛው ቀን እንደና ደወለችና በቃ አንቺ ላይ ከሰበሰብሽው ከተሰጠሽ ብር ላይ እሱ ታግዝሽ ብላኛለችና ብሎኛልና ብላ ጠይቀቻት እና እሷን ብልጥናት መልሳኔ ጋር ደወለችና እንደዚህ ብላ ስላት ኔቨር ብሎክ አድርጊያት ነው ያልኳት። ብሎክ እኛ አንደኛ በእናንተ ገንዘብ ላይ አናዝም፣ የማዘዝ መብትም የለንም። እኛ አይደለም የሰጠናችሁ ህዝብ ነው የሰጣችሁ። ህዝብ የሰጣችሁ ደግሞ እናንተን ልትቋቋምበት ነው። ከዛ በኋላ ከፈለጋችሁ ጣሉት፣ ከፈለጋችሁ አቃጥላችሁ ሙቁት፣ ከፈለጋችሁ ህይወታችሁን ለውጡበት የእናንተ ጉዳይ ነው። እኛ ጉዳያችን እዚያ ነው። ግን መከታተል ደግሞ አለብን። ምን አደረጋችሁት? ሰው እኛን አምኖ ነው ቪዲዮ የሰራው። ቪዲዮ የሰራ ነው እኛን አምኖ ነው እናንተን የረዳችሁ። እሷ ምግብ ስትሰራ ምግቧ ይጣፍጣ ብለን ስንሰራ እኛን አምኖ ነው የእሷን ምግብ የሚያዘው። ስለዚህ አይ ባለፈው እኮ ምግብ ብለን ስለ ጫው በስቶበታል ወይ የሆነ ነገር አድርጉበታል ብለው እኛ ጋር ሲደውሉ ሬስቶራንት አሁን እንደውላ ቸቤ ባለፈው ያደረከው ነገር ልክ አይደለም፣ እዛ ቦታ ስንሄድ ኦቨርቻርጅ አደረጉን፣ እዛ ቦታ ስንሄድ አንተ እንዳልከው መስተንግዶ አይደለም፣ እዛ ቦታ ሄደን ያሳየ ነገር ልክ ቪዲዮ ላይ ያሳየህን ነው ያየነውና እናመሰግናለን ይላሉ፣ ይደውላሉ። በዛ ጉዳይ ላይ መተን አዎ እንላለን። ማርታ ብር ሰብስበውልሻልና ምን አረግሽው? እስከዛሬ እየደወልን ቤት መከራየት አለብሽ ለዙ መልስ መመለስ አለብን ብለን ዛሬም የተገኘ ነው። እንደዛ ነው፣ ለዛ ነው። ስለዚህ በእናንተ ጉዳይ በእናንተ ገንዘብ አናዝም፣ ግን ምን አረጋችሁት እንላለን። ምክንያቱም ሰው እኛን አምኖ ነው። ነገ ልክ እናንተ እንደናንተ ሰው ሲቸገር አያምኑም። አይ እንደዚህ ባለፈው የተሰበሰበው እንደዚህ ነው እንደዚህ ስላላደረግ አሁንም ሊሉ ስለሚችሉ ማለት ነው። ስለዚህ በእንደዚህ አይነት ጉዳይ ላይ እኛ ብር ስለማናዝ አናዝም። ጥያቄ ካላችሁ እኛ ጋር ደውሉ። አጭበርባሪዎች አሉ፣ እስካሞች አሉ፣ እስካምሮች አሉ። በእኛ ጉዳይ ላይ አንስተው ምንም ነገር ቢሏችሁ ነው። አንድ እሱ ነው። እሱን እያነሳን
አንቺም ተጨበረበርሽ። ስለሱ ደግሞ ሰዎች እሷም ተጨበረብራለችና ደግሞ እኔ በቀላሉ የምሸወድ ሰው አልነበርኩ እውነት ለመናገር። ግን ይሄ እንዴት ነው ያደረገኝ? በደካማ ጎን የመጣ ላይክ ቴክስት ሚስቴ ልካልኝ ነው ያየሁት ምናምን አለ። መጀመሪያ ኢትዮጵያ ነበር የሰነበትኩትና ከዛ ሚስቴ ያቸው እናትና ልጅ ያሳዝናሉ ምናምን ብላኝ አየሁት ተለቆ ዩቲዩብ ላይ እና በጣም አዘንኩኝ ምናምን አለ። እና አሁን የራማዳን ጾም ደግሞ ይጀመራል። አሁን ሮብ ይሁን ሐሙስ ስለሚገባ ቅዳሜ ነው የደወለልኝ። ሙስሊም ነኝ ያለኝ። ከዛ ቅዳሜ ደውሎልኝ ዶክተር ነኝ አለኝ። ዶክተር ነስረዲን ኢብራሂም አህመድ ነኝ ብሎ ፎቶን አሳያቸዋለሁ ትታምኑ እዚህ ላይ አለ። ከዛ እሺ ብዬ ለራማዳን በረከት ላገኝ ብዬ ነው እኔ እንትን ይሄን ልረዳችሁ የፈለኩት አለኝ። እና ስራ ያስፈልግሻል? ስራ ረዳሻለሁ አለ። አዎ ያስፈልገኛል አልኩት። እሺ እሰጥሻለሁ ስራ ብሎኝ ቆይ እዚህ ጋር አለማ ከነ ፎቶ ምናምን ማየት ትችላለህ ከላይ ጀምረ ከዶክተር አብይ አህመድ ሁሉ ተሸለመ ዘመዱ በጣም ሀብታም ዘመዴ ምናምን ብሎ ያው እዚህ ጋር ዶክተር አብይ ሲሸልመው ወደ ላይ ፒክቸር ነው ያለው የቤተሰቦቹ ከአዳነች አቤቤ ተሸልመው አለ። ኢቨን ፕሬዚደንታችን በሳህለወርቅ ዘውዴ እሳቸውም እየተሸለሙት ምናምን ብሎ ላከልኝ። እና እኔ እሱ ምንም ብዙ ኢምፕረስ አላደረገኝ። ማለት ሀብታም ሰው ሊሆን ይችላል ማለት ብዙ በቢዝነስ የሚያግዝ ሰው ኢትዮጵያ ውስጥ ምናምን አለኝ። ሊሆን ይችላል ብዬ እሱ ብዙ ቦታ አልሰጠሁትም። ሀብታም ቢሆንና ምን ላድርግ? ሊረዳሽ የፈለገ ሰው ገንዘብ አይጠየቀሽም። ነው ዘመዴ ምናምን ብሎ ላከ ፎቶ ማለት ነው። ሁሉም ነገር አሳይሽም። 200 ባሶች በጨረታ ገዛ ብሎ ደግሞ ይሄን ባሶቹን አያችሁ 200 ባሶች በስንት 30 ምናምን ቢሊዮን ብር ነው 3 ቢሊዮን ብር ነው አላቅም ብቻ ከፍሎ ነው የገዛው አለና ላከልኝ ማለት ነው። ከዛ ምን አገናኘው እኔ ስለዘመዱ ምን ያገባኛል ብዬ እና ልጆቼ ደግሞ 5 ልጆች አሉኝ እንድታምኚኝ ስለምፈልግ የልጆች አባት ነኝ። ግን አንቺን መርዳት በጣም ከእናትሽ ጋር ፈልጋለሁ። እነዚህ ናቸው ባለቤቴ ቻት ምናምን ያለ ፎቶ ይልክልኛል። ማአት ፎቶ ነው የሚልከው። ይሄ እንደዚህ እኮ የሚረዳ ሰው ነው የሚመስለው። ከዛ ፎቶ ይሄው ምናምን ብሎ እሺ አልኩኝ። ከዛ ስራ ትፈልጊ የለ? አዎ ስለው እንደውም ፔሮል ላይ መስራት ትችላለሽ አንቺ አድሚኒስትሬሽን ምናምን ጨርሻለሁ ስላልሽኝ ብለሽ ነበር ቢዝነስ አድሚኒስትሬሽን ፔሮል እሷ መስራት ትችላለሽ 35 ብር በሰዓት ነው ከፍልሽ ሜዲኬድ ስለሆነ የሚሰጠን ገንዘቡን አለኝ። ምክንያቱም የራሴ ክሊኒክ አለኝ አትላንታ ጆርጂያ ብሎ ነው የነገረኝ። እና እዛ ነው የምሰራው። ደግሞ ሌላ ደግሞ ሲልቨር ስፕሪንግ ውስጥ ደግሞ ሜሪላንድ እንትን አለኝ አለ የሆነ ካንዲድ ሆም ሄልዝ ኬር ሰርቪስ የሚባል ነው አለና ገብቻ ይወት ቼክ ሳረግ አለ ቦታው ግን ወይ ሌላ ሰው ቢዝነስስ እንደሆነ በምን አውቃለሁ የሱ ቢዝነስ መሆኑ ምንም ማስረጃ የለኝም። ያኔ እንደዛ ሲል ነው ሊሆን ይችላል ብዬ እዛ ልትሰሪ ትችያለሽ። ደግሞ ሪሞት ነው ከእናትሽ ጋር እየዋልሽ ምንም ችግር የለም በቃ አብረሻት እየዋልሽ ግን ስራሽን ደግሞ በጎን ትሰሪያለሽ አለኝ። ይሄማ ጥሩ እድል ነው ብዬ እውነት ነው የመሰለኝ። በጣም ነው የምናመሰግነው ብዬ እናትሽን አገናኝ ምናምን ብሎ ሁላ አናገረችው በስልክ። ከዛ ቆየት ብሎ ደግሞ እንትና ደወለና እንደውም ባይ ዘ ወይ 1,000 ብር ለችግራችሁ የሚረዳ ልካለሁኝ እና ቼኩን ግን የምትቀበዩ ከዘመዴ ነው እና 1,000 ላንቺ 1,000 ለእናትሽ ሲለኝ በቃ እናቴ መረቀችው እንደው የተባረክ ሰው ምናምን ላይ እውነት መስሎኝ እግዚአብሔር ይስጥህ ምናምን ብለኛል። ከዛ ደግሞ ቆየና ምን ይለኛል እንደውም ያመቱን እንትን አለብሽ ካር ኢንሹራንስ ከፍለሻ ምናምን ሲለኝ የ2 ወር ከፍያለሁ አልኩት። ከዛ በቃ ያመቱን እኔ ነኝ ካቨር ማድረገው አለኝ። እሺ ብዬ በቃ እንዴት ነው በጣም ደግነቱ በዛ ይሄ ሰውዬ ያልኩ ነው ግራ ገብቶኛል። ከዛ በኋላ እንደዋል 3 ወይ አለኝና ደወልኩኝ ማለት ነው የካር ኢንሹራንስሽ ጋር ደውይ አለኝ። እሺ ብዬ ደወልኩ። ከዛ ስንደውል የ2 ወር ከፍዬ ነበር። የ2 ወር ኦልሬዲ ከፍላለች። የዓመት አይቻልም ግን የ6 ወሩን ቀሪውን 4 ወር መክፈል ትችላለች እሷ 2 ወር ስለከፈለች። ከዛ ስታራዝም ደግሞ ትንገርህና other 6 months ደግሞ መክፈል ትችላለህ አለችው። እሺ አለ። ክሬዲት ካርድ ነምበርን ስጠኝ ምናምን ተባለ። ከፈለና እኔ በቃ የእውነትም ነው የሚመስለኝ ይረዳኝ ነው የሰው ያለ ከፈለልሽ አስገባ ክሬዲት ካርድ ነምበሩን ሰጣት። ከዛ እሺ አልኩኝና በጣም አመሰገንኩት። በጣም ማመሰግንህ ምናምን ብዬ ከዛ ግድ የለም እንዴ መርዳት አለብኝ ምናምን በቃ እኔም ሰው መርዳት ነው ምን ገንዘቡን ይዘናል አንቀበር ምን ይሰራል በምችለው ልረዳሽ ይገባል ማለት ቤቱ ምናምን የሚያምር ቤት ምናምን ነው ፒክቸር የሚልከው። እሺ ብዬ በጣም አመስገኘው። በኋላ ቆይት አለና ደወለ ደግሞ ማለት ነው እንግዲህ በዛው ቀን ነው ቆይቶ ማግስቱ ደወለልኝና 2,000 ብዬሽ አልነበረም በቃ እንደውም 3,000 ባደርግላችሁ ይሻላል በቃ ከችግራችሁ በደንብ ምን ትወጡ ችግራችሁ ነው ብሎ በጣም ነው ማመሰግነው ብለን ባረክነው። በቃ መረቀችው እናቴ ምናምን ሲቀልድብን ለካ ጨዋታ ግን እግዚአብሔር አይቶበታል። ከዛ መጨረሻ ደግሞ
እንደገና በማግስቱ ደግሞ ደወለና አይ 3000 ነበር ያልኩሽ እንደውም 5000 ብትሰጥ ይሻላል ነግሬያታለሁ ሙናኖች ዘመዴ ብሎ ነገረኝ። እሺ ያልኩና አሁን ግን በጣም በዛ እንዴ አንተ ከስኬት ታመጣለህ እንደ 5000 ብር ለምን 5000 ዶላር ለምን ብለን ወረት ጉዳለ ምናምን እያልኝ እኔ ለበረከቱ ብዬ ነው ባካችሁ አታስቡ እናንተ በቃ አላህ ይከፍለኛ ምናምን ይላናል። እሺ ብዬ በቃ መስግኛው በኋላ ምን አለ ቆይት ብሎ ደወለልኝና አንድ ፌቨር ታረጊልኛለሽ ግን ማርትዬ ምናምን አለኝ። ከዛ ምንድነው ፌቨሩ አልኩት። ከዛ ስለው አይ አሁን እኮ ዘመዴ ከኢትዮጵያ ደውሎልኝ ትራክ ድራይቨር ነው ጎማው ፈነዳበት መንገድ ላይ ሆኖ አለኝ። ኖ ከዛ በፊት እንጂ መጀመሪያ ኮርሱን ትከፍያለሽ ብሎኝ ነበር። ስንት ነው የምከፍለው? ይቅርታ እሱ ትዝ አለኝ $800 ነው አለኝ። ከዛ አገናኝሻለሁ የምትልኪለት ሰው ምናምን አለና እሺ ብዬ በስልክ አገናኘኝ ማለት ነው። ከዛ ተነጋገር ምናምን $800 ነው አለኝ። እሺ ብዬ ዘጋን ከዛ ሰውዬ በኋላ እና 800 ባንዴ አልችልም በዚህ እዚህ ላልሽ አይደል ምናምን ሲለኝ አዎ ግን ባንዴ 800 አልችልም 500 ብቻ ነው የሚፈቅድልኝ ስለው በቃ እሺ ካሻብሳለሽ ደግሞ ከዛ አዎ ስለው ስንት ነው ያለሽ ደግሞ እውነቴን $275 ነች እዛ አለች $275 ነው አልኩት። በቃ ምን 800 ባይሞላም 775 ይቀበላል ግድ የለም እሱን ላኪ አለኝ። እሺ ብዬ አላችሁ 775ን አስገባው ማለት ነው ለዛ ሰውዬ ሚካኤል ተሾመ የሚባል ነው ያለኝ የሚያስተምረኝ የተባለው ሰውዬ። እሺ ብዬ ላኩኝ። ከዛ ያልበቃውም ከዛ ደግሞ 1000 ደግሞ 1-2 ቀን ቆይቶ ደግሞ 5000 ሰጥሻለሁ በቼክ ትወስጃለሽ ከዘመዴ ካለኝ በኋላ $1000 ደግሞ ኢትዮጵያ ላኪልኛለኝና እንትን አለ አካባቢያችሁ ዋልማርት አለ በዋልማርት እንድትልኪ ነበር ያሰብኩት ሲለኝ አይ አዲስ የምንገባበት ቤት ገና አልገባንም 5 ሚኒትስ ወይ አለ አሁን ያለሁበት ግን ጓደኛዬ ጋር ነው ሩቅ ነው ዋልማርቱ ራቅ ይላል ስለው በቃ በመችሽ ጊዜ ሂጂና ላኪና አሳውቂኝ ስሙን ነግርሻል ምናምን አለ። እሺ አልኩኝና ከዛ ግን ልክ ስልኩን ስዘጋ እንዴ ይሄ ሰውዬ ሊበላ ነው አጭበርባሪ ነው አልኳት። እናቴ ባይሆን ኖሮ ራሱ አይልክም እንዴ ለምንድን ነው የሚልከው ብዬ ከዛ ቆይ አልኩና ለሞና ንገሪያት ምናምን ለኛለ ዘመዴ የሚላት ውሸታ። ከዛ እሷ ጋር ቴክስት ላኩላትና $1000 ለዘመዴ ያስፈልጋል ብሎ ካዘንሽ ዶክተር ኑር ነስረዲን እንድቆልኛል ቴክስት ላከ ደግሞ ነግሮኛል። ስለዚህ ፕሊዝ አንቺ ሂጂና ላኪ እኔ ቢዚ ነኝ አልችልም አልኳት። ከዛው ሶሪ ማርታ ማንዴ እኮ ቢዚ ነኝ እኔ ፔሸንቶች ብዙ አያለው ምናምን እንደሱ ሲለኝ ነበር። እሱም ፔሸንቶቹ ጋር ስለምዞር ጊዜ የለኝ ማለት እኔም አልችልም ብዙ አፖይንትመንት አለብኝ የሚሄድበት አም ሶሪ አለ አም ሶሪ አልኳት። ከዛ ቢድድ ከኔ ጋር ሆነን ሰውየው ጋር ስንደውል ደወልሽ? አዎ ስልኩ አይሰራም። so what happened with the credit card ለመኪናሽ የከፈለው ሰራ? እሱን ዲክላይን ሆነ። እናቴ ምን አልኳት ታያለሽ አሁን like the same day አይደለም ቆይት ብሎ I think ሊከፈል 2 ቀን ምናምን ሲቀረው መሰለኝ ዲክላይን ከዛ ያሰርዘዋል የሌባ ስለሆነ አልኳት ተነቃውበት ያሰርዘዋል እና ከዛ ይታል ገንዘቤስ ምናምን አልኩት እንደውም እንጂ እሺ ቢያንስ $775 የበላው እንደምደማ ተመልሰው ብዬ ቴክስቱን ጽፌለት ከዛ አይ እኔ መቼ እንትን ለኮርስ ያልኩሽን ኦፍ ኮርስ ኮርሱን ማትወስጇለሽ ይለኛል። መቼ በህልም አለም ማለት ነው። ከዛ ደግሞ እንደገና እሺ እሱ ይቀርሽ ስራ ሰጥሻለሁ አላልኩም ስለ ደግሞ ብዬሽ ነበር መቼ ከዛ ኦፍ ኮርስ you gonna get አለ it's okay you get the job አለ። ይሄን የሚያዳምጥ ከሆነ እውነት እናት ካለው እሳቸው እንደዚህ አታሉ ሰው ፊት ወጥተው የጠየቁትን ገንዘብ የሚወስድ ሰው አይደለም። እኔ አምሮ ህሊናውም ምንም አይሰራም ይገርም ነው። በጣም አሁን ለእናንተ ብቻ ሳይሆን ይሄ በእንደዚህ በእርዳታ ጉዳይ ብቻ ሳይሆን በማንኛውም ነገር ውስጥ እንዲህ አይነት ስካሞች ስላሉ ህዝብ ሆይ ተጠንቀቁ። ይሄ ሰውዬ ታሪክ ከዚህ በፊትም ሰምተናል። ሚኒስታ ላይ እንደዚህ ዴኬር አለኝ ሲልቨር ስፕሪንግም እንደዚህ የሚል ራሱ ነው ማለት ነው። አበሻ ስለሆነ ሰው ብዙ ያምነዋል። እና እንደዚህ ያው ስራ አስገባችኋለሁ ባንክ ስራ ሲዛችኋለሁ እኔ ኦፊሰር አላችሁ እንደዚህ ምናምን የሚል ከዚህ በፊትም ሰምቻለሁና ስልኩ ቁጥሩ ስንት ነው? 678 ነው 6 ዚላለ ታለ አሁን ከፍቼው ነበር ከወጥቼ ነው 618 አሁን አሳይቼሽ ነበር ወይማ እና ህዝቡ ተጠንቀቁ። ይሄም እንግዲህ አሁን ለሚመለከተው ስልክ ቁጥሩም የሙናም የማን የሚባለው ለሚመለከተው ሪፖርት ይደረጋል። ከዛ በኋላ የሚመለከተው ጉዳይ ፎሎ አፕ ያደርጋሉ። ምክንያቱም ዝኖ ዘ ፈርስት ታይም እንግዲህ ከዚህ በፊትም እንግዲህ ብዙ የተበሉ ሰዎች ይኖራሉ። አሁንም ይሄ ሚዲያ የሚመለከቱ ሰዎች ደግሞ እንግዲህ እነሱም ደግሞ እኛም ደርሶኛል እኔም ተበልቻለሁ የሚሉ መውጣታቸው አይቀርምና
በማንኛውም ጉዳይ እንዲያጠራጣሪ ነገሮች ስታዩ ወይ የምታውቁት ሰው ጋር ደውሉ ወይ ደግሞ ክሮስ ቼክ አድርጋችሁ ኢንቨስቲጌት አድርጉ እና በጣም ተጠንቀቁ ገንዘባችሁን። እንግዲህ አሁን በትልቅ ደረጃ በትልቅ ነገር የተበላ ሰው ሊኖር ይችላል እኛ አናውቅምና የተለያዩ እንደዚህ የታዋቂ ሰዎች ፎቶ የታዋቂ ሰዎች ወይ ደግሞ ዝነኞች ሃውስ ትልልቅ ቤቶች እንደዚህ ወይ ከሶሻል ሚዲያ ላይ ነው ፎቶ የሚያገኘው ሰዎች ሲሸለሙ ምናምን እነዛም ሰዎች አያውቁም። እንግዲህ አሁን እዚህ ላይ ፎቶ የምታውቂው ሰውዬ is no him ሌላ ሰው ፎቶ ነው ከዛ ላይ ወጥቶ እኔ ነኝ ምናምን ብሎ እንትን የሚለውና አሁን ከነ አብይ ጋር አህመድ ጋር ከነ ልጆቼን ገንጥላቸው መኝ ምናመረ መስማመረ እንዲያትበል ነው የሚዘገንን ነገር ለምንድን እንደሚምለው ያልኩ እንዳምነው እንድታምኝ ብዬ እኮ ነው ምናምን ይላል። ለመርዳት አንቺ ማመን እኮ አይጠበቅብሽ እና ተጠንቀቁ። እስካማለ ተጠንቀቁ በማንኛውም ጉዳይ ላይ እኛ እንደቀደም እንዳልነውም ከኛ ጋር የተያዘ ከሚዲያችን ጋር ገንዘብ የሚነካካ ነገር ስለሌለ ለባለ ጉዳዮችም ጋር እየደወሉ እንደዚህ ቢሏችሁ እንዳታረጉት ለማለት ያልነው። እንግዲህ ቡናም እየፈላ ነው። ዘማስ ኬተሪንግ ደግሞ ያበደ ጾም ላይ ስለሆነ ያለው የጾም ምግብ ይዞ መጥተናል። የጾም አገልግል እሱን ከመቋደሳችን በፊት ስለ ዘማስ ኬተሪንግ ትንሽ ነገር በይን። መጪው ደግሞ ሰመር ነው። ግራጁዌሽን አለ፣ ድግስ አለ፣ ሰርግ አለ። ጁን፣ ጁላይ፣ ኦገስት አቬሌብል ነሽ ወይ? እሱን ደግሞ ትንሽ ማስታወቂያ እንስራ እንጂ እንዲለፍተሽ መጥተሽ ሽታው ገደለ። እግዚአብሔር ይመስገን ጥሩ ነው። አንተ ካስተዋወቅልኝ ጊዜ ጀምሮ በደንብ እየተዋወቀ ነው። ከዛ በኋላ ደግሞ የምሰራበት ቦታ ላይ ያዩ ሰዎች በሰው ጥሩ ነው ያለው እና አሁን ጾም ነው። ጾም ሲፈታ ሜይ ላይ እንግዲህ ሁሉም ቅዳሜና እሑድ ተይዟል ማለት ይቻላል ሙሉ ነውና ያለ እስከ ኦገስት ድረስ ሰው ቡክ አድርጓል። ከወዲሁ ነው ለምን አይተውታል። ምግቡን ያዩት ሰዎች ጣዕሙን በጣም ነው የሚወዱት። አቀራረቡን፣ መስተንግዶውን በተለይ ደግሞ ጣዕሙን እና ትክክለኛ የኢትዮጵያ ዶሮ ክትፎ በተለይ ክትፎ ደግሞ ያው ጉራጌም ስለሆነ የጉራጌ ክትፎ እና ትክክለኛ የጉራጌ ክትፎ አገኘን ነው የሚሉት። ቂቤው በደንብ በቃ ቅቤው ይመሰክራል። ቅቤው በደንብ እንትን ነው ደስ ይላል ይላሉ። በጣም ብዙዎች ክትፎን በጣም ነው የሚወዱት እና ቀድሞ ነው የሚያዙት እና ያው ደስ ይላል። እኛ በጣም እግዚአብሔር ይመስገን ደስ ብሎኛል። ጥሩ እየሰራን ያለ ነው። ተመስገን። ስለዚህ ሬዲ ነሽ? ሰመሩ መጣ፣ ግራጁዌሽን አለ፣ ሰርግ አለ፣ ድግስ በድግስ ነው ሰመር ላይ። እኛ ራሱ በሳምንት ወሩን በሙሉ ድግስ ቤት የምንሄደውና ሬዲ ነሽ ወይ? ሬዲ ኬተሪንግ ማድረግ የሚፈልጉ ሰዎች ካሉ ስልኩሽን ማስቀምጪና ይገልገሉ። ያንን ዶሮ እና ክትፎ በደንብ ሬዲ ነኝ፣ ተዘጋጅቻለሁ። አሁን አምና ከነበረው አሁን ሰራተኛ ማስፍቻለሁ፣ ቦታዬን ጨምሬያለሁ። በደንብ ኦርደሮች መቀበል ችያለሁ ማለት ነው። እግዚአብሔር ይመስገን። ስለዚህ ማዘዝ ይችላሉ። ስልክ ቁጥሬ 202 751 8404 ነው። ዘማስ ኬተሪንግ በማንኛውም ሰዓት ማዘዝ ይችላሉ፣ ሰራለሁኝ። እንግዲህ ግን ደግሞ እንደ አመጣጣቸው ማለት ነው። የሆነ እንትን አለኝ በቀን የምቀበለውን ያህል አለ እና ሞልቷል ብዬ የምመልሰው ደረጃ ስለደረስኩኝ እግዚአብሔር ይመስገን። አሜን 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 አሜን። እኛም ስራችን ፍሬንድ ሲያፈራ ስናይ ደስ ይለናል። በጣም ደስ ብሎኛል። ዛሬ ለማመስገን ራሱ ስለተገኘሁኝ በጣም ደስ ብሎኛል። ለምን ውጤቱን ስላየን ማለት ነው። ውጤቱን በቃ እሱም እያየው ነው። እኔም እግዚአብሔር ይመስገን ጥሩ ውጤት አሳይቶኛል። አሜን አሜን አሜን። ባለፈውም ሄኖክ ጋርም ሄደሽ እንደዚህ በዓል አብረን ያሳለፍነው ደስ ይላል። ስለዚህ ስልክ ቁጥርሽን ደግሞ ፒን ኮሜንት ላይ እናስቀምጣለን፣ ይደውሉልሻል። ፋርማሲያችን እርሶ ደግሞ ስለ እናትሽ ፋውንዴሽን ቫንዶር ፋርማሲን በተለይ ከኮቪድ ላይ ነው በጣም ታዋቂ ሆናችሁትና ማያውቅ የለም መቼም። ግን ለማያውቁት የኛም የሚዲያ ራሱ ሜምበር ነሽ ኦልሬዲ የሚዲያው አባልም ሆነሻል። ዴፊኒትሊ አሁን ወደ ኢትዮጵያ መግባት እንፈልጋለን። የከፈትነው መጀመሪያውኑ የሀገራችንን ሰዎች ለማገዝ ነው። አሁንም ብዙ ሰዎች እያገዝን ነው። ዶክተር ያሬድም እንዳላሉም ከቫንዶር ፋርማሲ ጋር ነው አብሮን እየሰራ ነው። መድኃኒቶች የሚያስፈልጋችሁ ነገሮች ካለ ቫንዶር ፋርማሲ ደውሉ። በጣም በርካሽ ዋጋ በተመጣጣኝ ዋጋ ነው የምናቀርበው። ኢቨን ዶ አሁን ትንሽ ታክሱ በጣም ስለጨመረብን
ስቲል ከኛ ጋር ወርክአውት ማድረግ ትችላላችሁ። እና ቴንክ ዩ ካንተ በኋላ እንግዲህ ፋርማሲያችን በጣም ታውቃል። ግን አይ ዋንት ቱ ቴክ ዲስ ፋርማሲ ኢትዮጵያ ውስጥ አስገብቼ ደግሞ ለሰቡ በተመጣጣኝ ዋጋ በዶላር ሳይሆን በሀገሪቷ ገንዘብ በተመጣጣኝ ዋጋ አስገብተን አይናቸው መጥፋት የሌለባቸው እንዳይጠፉ። ዛሬ አሁን አንዲት ልጅ የሆነ ሆስፒታል ገብታለች፣ ለመውለድ ገብታ ኃይለኛ ኢንፌክሽን ይዟት አሜሪካን ሀገር መድኃኒቱ መጣ። ያንን መድኃኒት ቼክ ስናደርገው አንቲባዮቲክ ነው፣ አይሲዩ ውስጥ ናት፣ $3000 ነው። ሶ ኢትዮጵያ ሀገር ውስጥ የለም። እንዴት ነው ይሄንን ነገር ሀገራችን ውስጥ ሞር የምንሰራው? ሰው መሞት የለበትም። እና ይሄንን ብዙ እንደዚህ አይነት የሚያሳዝኑ ታሪኮች ኤቭሪዴይ ይመጣል። አሁን እንኳን እዛ ስራ ላይ ስራዬን ትቼ ነው የመጣሁት። ሁለተኛ ደግሞ የእናቴ ኦርጋናይዜሽን አለ። እሱን ላሳያቸው። እንግዲህ እናታችን እንግዲህ እቺ ናት፣ ወይዘሮ ክብረወርቅ ጌታነህ። ይሄ የእሷ ፋውንዴሽን ነው። በህይወት እያለች በትምህርት እንዲሁም በብዙ ነገር የምታምናት እና ኢትዮጵያ እያለሁኝ ብዙ ቤተሰቦች ረዳ ነበረ። 7-8 አዛውንቶች በየቤታቸው እየሄድን በወር ምግብ እንሰጥ ነበረ፣ ጤፍ ምናምን። አሁን እሱን ደግሞ ተመልሼ ወደ ኢትዮጵያ ውስጥ ማስገባት እፈልጋለሁኝ። የእናታችን ኦርጋናይዜሽን የሚያደርጋቸው ምንድን ነው? ጊዜ እንዳልወስድባቸው እናቶች፣ ለምሳሌ እናቶች በጣም እንግሊዘኛ ጎበዝ ናቸው። በጣም የባንክ ኃላፊ ያልነበሩ ሴንት ጆሴፍ አስተምረው የአሜሪካን ሀገር ላንጉጅ አይደለም። not on earth, that's not American language, that's like a Britain European language ነው የሚያወሩት። አነጋገራቸውን የራሴ ሰምቼ አላውቅም። እና እነዚህ እናቶች ወደ ሆስፒታል በሚገቡበት ጊዜ ሆስፒታል ውስጥ ቤተሰብ ሳይኖር መድኃኒት ይሰጣቸዋል፣ ሞርፊን ሳልፌት ይሰጣቸዋል። አምቡላንስ ውስጥ ሲገቡ አምቡላንስ ውስጥ ብቻቸውን ነው የሚገቡት። እንግሊዘኛ የሚችል ሰው ቤተሰብ መኖር አለበት። አሁን ከኮቪድ በኋላም በአሁንም በዚህ በኢንሹራንስ ምክንያቶች ብዙ ነገር እንደ ድሮ ፍሪደም ኦር ኢትስ ማይ ራይት የምንለው ነገር የለም። ራሳችን ራይታችንን ማስጠበቅ አለብን። እሱን ነው የምንሰራው። ሁለተኛ ደግሞ የምንሰራው ምንድን ነው? ኢትዮጵያኖች አሁን በአሜሪካን ሀገር በሚሞቱበት ጊዜ አንድ ሰው ሲሞት የሚያስከፍሉት $10,000-12,000 ነው ለመሬቱ ብቻ። ከዛ ደግሞ ለአንዳንድ ነገር ሲባል ማስቆፈሪያ ብረቱ ሲባል right there $5,000 ነው፣ 15,000። ከዛ 5,000 ደግሞ ፊኑራል ሆም አለ። ፊኑራል ሆሙ ደግሞ እንደገና ስንት ይሆናል? ወደ 24,000 25,000 ነው የሚመጣው። ሶ ናው ምን አደረግን እኛ? የክብረወርቅ ጌታነህ ፋውንዴሽን በዚህ በፌርፋክስ ሰመተሪ ውስጥ 50 ፕሎት ገዛን። የገዛነው ዋጋ $7,500 ነው። ከነሱ ያንን ቦታ ብትገዙ $10,000 ነው የሚገዛው። እና በ7,500 ትገዢና ሌላውን እንግዲህ እንደ ባንድል አድርገን we're trying to work out ለፊኑራል ሰው አንድ ጊዜ በድንገት ከሞተ እና ከመሞትሽ በፊት ከገዛሽ ፕራይሱ የተለየ ነው እና ኤቭሪ ይር የመቃብር ዋጋ እየጨመረ ነው ያለው። እና እንሞታለን ብለን አይደለም፣ ግን ለቀሪውም ሰው ማዘጋጀት አለብን። አንድ ሰው ሞተ ብለን ጎፋንድ የሚሞጣት የለብንም። እና ይሄንን እናዘጋጃለን። እና ቀብሩ አሁን ምንድን ነው? እሱ ጋር ክሊል አድርግልና ቀብር ቦታ የገዛችሁት ምን ለማድረግ ነው? ቀብር ቦታ ለቤተሰብ ነው ወይስ አይደለም? ለአሁን የገዛ ነው 50 ፕሎት ነው። 50 ቤተሰብ የለኝም አሜሪካን ሀገር። ለ50 ፕሎት ነው የገዛ ነው እኮ። ምንድነው ዓላማ? አትርፎ መሸጥ ነው ወይስ ምንም ገቢ የሌለው ሰው በቃ ጎፈንድሚ ከመሰብሰብ እናንተ ሄልፕ ታደርጓቸዋላችሁ ይቀበሩበታል ወይስ ምንድነው? አሁን ምንድነው እስካሁን ያለ ነው ፋውንዴሽናችን ገና አሁን የተጀመረ ነው። $7,500 ነው ሴኩር ያደረግነው ፕራይሱን መሬቱን። እና ሰው መቀበር ከፈለገ በዛው በዋጋ የክብረወርቅ ጌታነህ ፋውንዴሽን
ወይንም ደግሞ ሴንት ጋብርኤል ብለው ፌርፋክስ ካውንቲ ከሄዱ በ7500 ብር መሬቱን ያገኛሉ። ገባምለ ወደፊት እንግዲህ አንዳንድ እንደ ምንድነው ነን ፕሮፊት ስለሆነ አንዳንድ ነገር ካገኘን ሞር ሎት ከገዛን ሞር ፒፕል ዶኔት የሚያደርጉ ከሆነ እውነት በጣም የተቸገረ ሰው ከመጣ በዚሁ ተቀብረዋለህ ማለት ነው። ይሄን ነው የምናደርገው። በትምህርትም ሜዲካል ስኩል ያስገባነው ልጅ አለ። ትምህርት ቤቶች እንረዳለን ልጆች። አሁን ግን ፋንዳችን ብዙ አይደለም። ቫንዶር ነው ሰፖርት የሚያደርገው። ግን አይ ዋንት ዲስ ላይክ ክብረ ወርቅ ጌታነህ የሷ እናታችን ብዙ ለኛ ያደረገች ናት። ብዙ ሰውን ያስተማረች ናት። በ86 ዓመቷ ጠንካራ ሴት ነበረች እና በትምህርት የምታምር የሴቶችን ጥቃት የማትፈልግ በወንድ እንትን እንዳንል እንዴት ነው የሚባለው የራስሽን ኑሮ ራስሽ ያዥ የምትል ናት። ጠንካራ ናት እና ያንን ማስተማር እንፈልጋለን። በምን ያግዟችሁ? እንግዲህ በጎፋንድሚ በኩል በምትችሉት መንገድ አሁን ለምሳሌ 50 ፕሎት አለን። 50 ፕሎትን ወደ $200,000 ነው ከፍለን ቦታውን የያዝ ነው ሶፋር። ስለዚህ ያንን የከፈለው ማን ነው? የቫንዶን ፋርማሲ ነው የከፈለው። ማንም ሰው አልከፈለም። አሁን ሁሌንም ማድረግ አንችልም እንደዛ። ስለዚህ ፋውንዴሽኑ ራሱን በራሱ ማቋቋም አለበት። እንግዲህ እሷንም ይሄንን ፋውንዴሽን ማስተዳደር ትችያለሽ። ቢዝነስ አድሚኒስትሬሽን ያልኳትም ይሄ ነው። በገንዘብም ደግሞ ኦክሽንን በማድረግ አንዳንድም ነገርን በምናዋጣበት ጊዜ ሞር ፕሎት እንገዛለን። ሞር ፕሎት ከገዛን ገንዘብ የሌላቸው ሰዎች መቀበር የማይችሉት 7500 ብር የማይችሉት በቅናሽ ዋጋ መቀበር ይችላሉ። ነገር ግን ትንሽ መከራከር የማንችለው ፌርፋክስ ካውንቲው የራሱ እንትን አላቸው። ይሄ ሰው ሲሞት የሚደረገው ነገር አለ አይደል? እሱ 2000 ብር ነው። ሌላ ደግሞ ያ ብረቱ ሲጋባ ምኑ ወደ 4000 ብር ነው። ፊንራል ሆሙን ከሂሩት የምትባል እዛ የምትሰራ ሴትዮ ጋር አንድ ላይ እንደ ባንድል እናደርጋለን። አዚ ፍላወር ጋም ከሷ ጋም ሆነን ባንድል አድርገን ሰው ሲሞት ማንም ሰው መቸገር የለበትም። ይሄን አድርገን እናዘጋጃለን። ሆል ደግሞ ካለ ከሆሉ ጋር አድርገን አንድ ላይ አድርገን ይሄንን ሰው መቸገር የለበትም። አሁን ብዙ የማየው ጊዜ እዚህ ሀገር ምንድነው አንድ ሰው ሞቶ ዘመዶቹ ናቸው ኬተሪንግ የሚጠይቁት። ገባሽ? ይሄን ያህል ሰው ይመጣብናል ኬተሪንግ ያሉ ዘመዶቹ ናቸው የሞተባቸው ሰዎች ናቸው የሚያዘጋጁት። ያ መሆን የለበትም። ሀዛኝ መሆን አለበት። ለዚህ ነው። በጣም ጥሩ። ያው እንግዲህ ቫንዶር ፋርማሲ የታወቀ ነው። እዛ መተው እንግዲህ ያግዙሻል። ጥያቄም ካላቸው ያመጣችላቸው ስጦታ አለ መሰለኝ። አዎ ይሄንን እንግዲህ ከወይዘሮ ክብረ ወርቅ ጌታነህ ፋውንዴሽን ብዙም ነገር አይደለችም፣ ግን ለአንዳንድ መድኃኒት ምናምን የምትሆናት ይሄ አዲስ ነው። የደም መለኪያ ነው። ከ5 ዓመት በላይ ተጠቅሜበታለሁኝ። ይሄ ከነ ባትሪው ነው እዛ ውስጥ ያደርጋል። እቺ ደግሞ ደም መለኪያ ናት፣ የስኳር። እቺ እንግዲህ በጣም ጥሩ ዋጋ ናት። ብዙ ኢትዮጵያ የምንልካት እቺን ነው። ለብዙ ጊዜ ይጠቅማል፣ አይበላሽም። ከነ ላንሴቷና ከነ ቴስትሪፖ ናት። እቺ ደግሞ በቀደምለት እግሮትን ያሻሻለቻል ካልመሰልቲ። ይሄ በጣም ቆንጆ ነው። ኢትዮጵያ ሀገር ውስጥ ደም ዋጋውን በጣም ርካሽ ነው። 5 ብር ከ99 ናት። ኢትዮጵያ ሀገር ውስጥ ብዙ ሰው ዳይፐር ራሽ አለው። ሆስፒታል ውስጥ ሆኖ ሲሰቃዩ ዳይፐር ራሽ ላላቸው ይሄንን መገልገል ይችላሉ። በጣም እናመሰግናለን። ቫንዶር ፋርማሲያችን ይላል። ቫንዶር ፋርማሲ የግላችን። እሺ Thank you. You're so lucky. Thank you ቸቤ። በጣም እናመሰግናለን። ግብኛም እናደርጋለን። የእናታችን ፋውንዴሽን ላይ አሁን ምርቃቱ ላይ
ያንቺን ነው የምናዘው ከምር። ኦኬ ናይስ። እሺ ኮንኛ ኔትወርኩን ነው መንፈጥረው እኔም ደግሞ በደንብ ዋጋ ማስተያየት አድርጌ እንትን ማለት ትርፋማ ያልሆነ ድርጅት ነው አይደለም ብለሻል። አይደለም። ስለዚህ እኔም ደግሞ እንደዛው ትርፉን ሳይሆን ያው ለማገዝ ዝግጁ ነኝ ማለት ነው። በጣም ደስ ይለናል። በጣም አሪፍ። ክብራትና ክብራት ፕሮግራማችንን እያጠቃለል ነው። ከዛ በፊት ግን ማርታና ማማ ቀረ የምትሉት ነገር ካለ ያላነሳነው ነገር ካለ ሰውም ህዝብ ማወቅ ይወቅልን የምትሉት ነገር ካለ እንበልና ከዛ እናመሰግናለን። ያው እኔም ደግሞ ራሴንም ችዬ ራሴን በቅቼ እናቴንም ማስተዳደር ችዬ ከዛ ተርፌ ደግሞ ለሌሎች ወገኖች ለተረዱ ደግሞ ለመትረፍ ተርፌ ደግሞ ለሌላም ሰው ረዳት በሆን ደስ ይለኛል። እግዚአብሔር ያርግልኝ። ደግሞ ይሄን በተሳካልኝ ደስ የሚለኝ ነገር ነው። እንደውም ባለፈው አንዲት ልጅ ከስፔን ደውላ ነበረ። በፊት ያን ሰሞን የተለቀቀ ሰሞን ነው ቆይቷል፣ ቅርብ ጊዜ አይደለም። ስሟን አላስታወስኩም፣ ግን ደውላለን እና አይዟችሁ በርቱ ያላችሁበትን ሲቹዌሽን አይቻለሁ፣ ግን ሁሉም ያልፋል፣ ሰው ይወድቃል፣ ግን ዋናው መነሳት ነው። ምንም ላስታጽናናን ቆየችና ግን በጣም ስቅስቅ ብላ ለቀሰች። እሷም ለምን ስፔን ውስጥ ነው ያለሁት፣ በስደተኞች ካምፕ ውስጥ ነው ያለሁት፣ ብቸኛ ነኝ፣ ማንም አጠገቤ የለም ብላ በጣም በቃ ሆድ ብሷ ስታለቅስ ነበር። እና ከዛ እኔና እናቴ ነበርን እሷን የምናጽናናው። አይዞሽ በርቺ፣ ጸልይ፣ እኛም ጸልይልሻለን፣ በቃ እንደዚህ መሆን የለብሽም፣ በሰው ሀገር ራስሽ መጠበቅ አለብሽ፣ አይዞሽ ባይ የለም ብለን መክረናታል። እና ለሌላ ተርፎ መምከር መቻል ራሱ ማጽናናት አጽናኝ መሆን ደስ ይላል በጣም። እና ያ አጋጥሞናል ትዝ ከሚለኝ ነገር ውስጥ መግለጽ ያህል ነው። እና ሌላም ጨምራ ያለ አይመስለኝም። ምስጋና ምሽ ማማ መርቁ ያመስግኑ። በጀርመንኛ በማማኛ በጀርመንኛ መጀመሪያ ትንሽ ነገር በሉ እስቲ። እንደምናችሁ ዳናችሁ ወይ? እንግዲህ አሁን ህይወታችን ተቀይሯል፣ እግዚአብሔር ይስጥልን፣ እናመሰግናለን በሉ እስቲ በጀርመንኛ። ኦኬ wie geht euch alle? Wir sind in Order beim Gott. Wir danken Gott. Und jetzt wir sind ja ruhig, ja. Diese Zeit, wir sind glücklich, wir sind ruhig und wir haben Wohnung, ja. Und jetzt wir warten Arbeit für Martha. Ohne Arbeit, wir können nichts machen. Ja, das ist alles. Dankeschön. 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 አመሰግናለሁ። ታንክሽን ነው። ታንክሽን። እሺ ተዋቀላና ታንክሽን። እሺ ማርታ አመስግኑና። Dankeschön. Dankeschön. Ja. ኦኬ አመስግኑና የቀረበልን ማዕድ እንካፈል። እኔ ሁሉንም ማመስገን የምወደው አንዱን ጠርቶ አንዱን መተው እንዳይሆንብኝ ሁላችሁም የተባበራችሁን የረዳችሁንን ሁሉ ወገኖቻችንን እናመሰግናለን። በጣም በሳቅ በደስታ አለፈ ያ ጊዜ አይደለ ጋሽ መልካሙ እና ሁላችሁም እናመሰግናለን። ሙስሊም ክርስቲያን ሳትሉ ሁላችሁም በእምነትም ምንም አላያችሁም፣ ማንነታችንን ብቻ ሰው መሆናችንን ብቻ አይታችሁ የረዳችሁን ሁሉ እናመሰግናችኋለን። እግዚአብሔር ይባርካችሁ። በቃ ረጅም ጤናና እድሜ ይስጣችሁ። በልጆቻችሁ ደስታን እንድታዩ እንመኛለን። ቤተሰቦቻችሁን ሁሉ ይጠብቅልን። እንወዳችኋለን። እናመሰግናለን በጣም Und bitte. በጣም ጥሩ እና የተከበራችሁ መላው ዓለም ያላችሁ የቸቤ ሚዲያ ታዳሚዎች በሙሉ ሁሌም የሆነ ነገር ይዘን ስንመጣ ማታሳፍሩን መታገዙን እኛን አምናችሁ በየሬስቶራንቱ በየምንሰራበት ቢዝነሶች እየሄዳችሁ በአኪም ቤቶች በተለያዩ ምትጠይቁ ወገኖቻችን ሲቸገሩ እውነት ነው ቸቤ አንተ ላይ ያየናችሁ ሰዎች ያላችሁ መታገዙ ምትረዱ በመላው ዓለም ያላችሁ በሙሉ እጅግ አድርገን እናመሰግናለን። ይሄው የነማማ መጨረሻው ምንድነው ያላችሁ ጠይቁን የነበረው ይሄው እንግዲህ ያሳይተናችኋል። ዛሬ ከመንገድ ላይ ከመኪና ላይ ወጥቶ እንደዚህ አንድ ቤድሩም የራሱ ሳሎን መኝታ ቤት ያለው ቤት እንግዲህ አግኝተናል። በቀጣይም እንግዲህ ማርታ ከሷ ጋር ያለው ነገር ደግሞ በቀጣይ ተቀርፎ
በራሷን ችላ እናቷንም ሌሎች ወገኖች የምታግዝበት ነገር እንደሚፈጠር ያው በገባችሁ ቃል መሰረት በሰማነው ነገር እንግዲህ ይሄን ሁሉ እንግዲህ ሆነው በእናንተ ከእግዚአብሔር በታች ከእናንተ በደጋጎች በተደረገ ነገር ነውና እጅግ አድርጌ አመሰግናችኋለሁ። ከልቤ ነው እጅግ አድርጌ ነው ማመሰግናችሁ። እንወዳችኋለን። ይኸው የፍሬያችሁ ውጤት ይሄን ይመስላል ብለን አሳይተናችኋል። እንግዲህ ደግሞ በሌላ ፕሮግራም እንገናኛለን። በመላው ዓለም ያላችሁ የኛን ቻናል ተከታተሉ ሙሉ ቻናላችን ሰብስክራይብ አድርጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ የተለያዩ ፕሮግራሞች ካላችሁ ስቶሪያችን ቢነገር ብናወራው ለሰው ሼር ብናደርገው ከኛ ስቶሪ ሰዎች ይማራሉ። ቢዝነስ ቢኖራችሁ ግዴታ ሬስቶራንት ብቻ አይደለም፣ በሕክምና በተለያዩ ክሊኒክ፣ ፋርማሲ፣ ጸጉር ቤት የተለያዩ ቢዝነስ ያላችሁ ቢዝነሳችን ቢተዋወቅ ብላችሁ የምትፈልጉም ካለ በመላው አሜሪካ እየዞርን ነው እንመጣለን። እንዲሁም የተለየ ነገር ካላችሁ የተቸገሩ ወገኖቻችን ካላችሁ በተቻለው መጠን እንደርሳለን። በቸቤ ሚዲያ ስልክ ቁጥር እዚህ እናስቀምጣለን። እሱ ላይ ደውሉልን፣ እናገኛችኋለን። እንወዳችኋለን። ስለምታከሩ እናከብራችኋለን። ሁሌም እንተጋለን ለእናንተ ጥሩ ነገር ይዘን ለመቅረብ ስለምከታተሉን እያመሰገንን የዛሬውን ፕሮግራማችን በዚሁ እንቆጫለን። በሌላ ፕሮግራም እስከምንገናኝ ባላችሁበት ቸር ሰንብቱ። ድርጅታችን ሰመር ሪል ስቴት በአሜሪካ ዳላስ ቴክሳስ የሪል ስቴት ገበያ ላይ ልምድ ባላቸው ባለሙያዎች የተመሰረተ ሲሆን በጥቂት ዓመታት ውስጥ በካሳንቺስ ለብዙ ዲያስፖራዎች ቤቶችን ገንብተን እንዳስረክብን ይታወቃል። አሁን ደግሞ በ2 ዓመት ውስጥ ገንብተን የምናስረክበውን አፓርትመንቶችን በእንግሊዝ ኤምባሲ በካሬ ከ88 ሺህ ብር ጀምሮ ከ50% የባንክ ብድር ጋር አቅርበንላችኋል። ይህም ቪዲዮ አይተው ለሚመጡ ደንበኞች የ5% ከአጠቃላይ ዋጋ ላይ ቅናሽ አዘጋጅተን እየጠበቅኑት እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውለው። ሰመር ሪል ስቴት። መላክ የጉዞ ወኪል ከጉዞዎች ሁሉ የላቀውን ጉዞ ወደ ቅድስት ምድር ኢየሩሳሌም አዘጋጅቷል። የዓለም ቤዛ ኢየሱስ ክርስቶስ የተወለደበት ቤተልሔም፣ በአካል ቆሞ የተጠመቀበት ዮርዳኖስ፣ የዓለምን ኃጢአት ለማስወገድ የተሰቀለባት ቀራኒዮ፣ የተቀበረባት ጎልጎታና ሌሎች መንፈሳዊ ቦታዎችን በእግሩ ረግጠው በዓይኖቹ አይተውና በእጆቹ ዳሰው ደስ ብሎት በብዙ በረከት ይመለሳሉ። መላክ የጉዞ ወኪል። ለበለጠ መረጃ በስልክ ቁጥራችን በ0963 53 33 33 እንዲሁም በካናዳና ሰሜን አሜሪካ አካባቢ ለምትገኙ 178 02 36 16 21 ወይም 178 02 43 16 21 ላይ ይደውሉ። ለበረከት ሄደው በብዙ በረከት ይመለሱ። መላክ የጉዞ ወኪል